ያል ካልፈራ ደውልልኝ አልካውንም የማንነት እንደሆነ እናያለን አልከኝ። ከዛ ደግሞ ዲያቆን እባክህ መልስልኝ ትለኛለህ። እሺ ይኸውልህ ዳኒ ሻይ ወንድሜ አንድ ነገር ልንገርህ ወንድም አለ አንድ ላውራ። ይቅርታ ዲያቆን ይቅርታ። እኔ እኮ ነው ያስገባው። አንዴ ስማኝ ታወራለህ። እሺ ይኸውልህ በውይይት ቦክስ አይደለም፣ ድብድብ አይደለም። ጡንቻ ማሳያ፣ ሲክስ ፓክ ማሳያ ወይ ቦርጭ ማሳያ ወይ ቁመት ማሳያ መልክ ማሳያም አይደለም። ውይይት በተለይ ቃለ እግዚአብሔር ከሆነ አንዱ አንዱን ለማስተማር፣ አንዱ አንዱን ለማገዝ፣ አንዱ አንዱን ወደ ህይወት ለማምጣት ነው እንጂ ለመጭመቅ ወይ ደግሞ የሆነ ፍሌክስ ለማድረግ ከቻልከኝ ካልቻልከኝ አይባልም። ዝም ያልኩም ለዛ ነው። ባይዘወይ ለምንድነው ዝም ያልኩ መሰለ? እንትን አለብኝ፣ በጣም ወረደብኝ ቃላቶችህ እና ብጽፍልህ በቃ ይቅር ብዬ ነው ዝም ያልኩ። አሁን ሳይ ግን በድምፄ ልንገር ብዬ ነው። ኤኒታይም ቤቴን ስከፍት ወይ ተናደ እንድመልስልኝ ስለምፈልግ ነው። ቃላቶች በጣም ይቅርታ ለዛ ለተጠቀምኩት። ምክንያቱም አማራጭ የለኝም። ምክንያቱም አደንቃለሁ ምናምን ጥሩ ነው ምናምን ብዬ ባልፍ የሁሉም ሰው አስተያየት ነው። ለየት ያለ ነገር ጽፌ አንተን ማግኘት ስላልቻልኩኝ እኔ በብዙ ሰው አስጠይቄያለሁ። ማግኘት ስለማልችል አማራጭ ስለሌለኝ ያን ትሪክ ተጠቀምኩኝ። አየህ አስተውላል። አንተ ራሱ አሁን የሚያስገባኝ እርግጠኛ ነኝ ያን ስላሰብክ ነው። ያለ ዘማን እንዴት አድርጌ ያገኛሉ አንተን? ዳኒ ለምን እንዳስገባው ታውቃለህ? ያ መዋየት ከፈለግ ቤቴ ክፍት ነው ልፈልጌ ነው። ስማኝ አንዴ መመለስ ብፈልግማ ኖሮ በዛው በኮመንት ላይ መልስ ነበረ። ንቄት ቻለው እኮ አልኩ። ምክንያቱም እንደዛ ጽፎች ባይዘወይ ብዙ ሰዎች ለዛ ግን ይቅርታ። እኔ ፔንቴ አይደለሁም በነገራችን ላይ። ወይ ዳኒ አንዴ እኔ ምንም ኦርቶዶክስም ፍቅር ሲዝም እሱ ጉዳይ አይደለም። እንትኑ ቴክኒክ ጥሩ አይደለም ነው። እኔ እንደዚህ የሚለው በእውነት ይቅርታ። እኔ ለዛ አንተ ለማግኘት ስለምፈልግ ብቻ ነው። እኔ ፕሮቴስታንት አይደለሁም ኦርቶዶክስ ነኝ። ግን ሚስቴ ፕሮቴስታንት ነች እና አንተን ልትገናኝ ትፈልጋለች። አንተ እንድታስረዳ ስለምፈልግ ብቻ ነው። ለዛ ነው። ሚስቴ ፕሮቴስታንት ነች። የዛሬ 6 ዓመት ነው የቀየረችው። ከተጋባን በፊት ማለት በፊት ነው የቀየረችው። በቃ ፐርሰናል ላይፍን አታውራ፣ ችግር የለም። ፐርሰናል ነው በቃ እሷ ለእሷ ስል ነው በቃ አንተ ማግኘት እንፈልገው። ፕሊዝ በጣም ይቅርታ ለቃላቶቹ። እኔ ከክርስቲያን የሚጠበቅ ነገር አማራጭ ስለጠፋኝ እኔ እሺ አልኩኝ። ዳኒ ተው ግን ተው፣ ስማኝ ተው፣ እሺ አልኩኝ። ተው ደውልልሃለሁ፣ እሺ አልኩኝ። ተው እሺ በቃ ደውልልሃለሁ። እንደዛ ከሆነ በጣም አመሰግናለሁ። እኔ እንደዚህ አይነት ቃል ባልጠቀምበት አማራጭ ስለጠፋኝ አንዴ አትጉ በመሀል ፕሊዝ። ይሰማል መዝሙሬ? ኧረ አንዴ ቆይ ፕሊዝ። ኧረ ተው ግን ዳንዬ ወንድም አለም ትሩዝ ራሱ ያውቀዋል። ይኸው ትሩዝ የሚባል ልጅ አለ፣ እሱም ያውቀኛል። ኧረ ተው እሺ እያልኩኝ ነው። ኦኬ እሺ አንዴ ስማኝ። ኦራይት ኦኬ። እኔ በጣም ስሜታዊ ስለሆንኩኝ ነው። በእውነት የምሬን ነው። መቆጣጠር ስላልቻልኩኝ ነው ስሜቴን። አመሰግናለሁ። ደስ ብሎኛል። በጣም ነው ደስ ያለኝ። በቃ ኤኒዌይ እሺ አልኩኝ እኮ እሺ በቃ እሺ። እና እደውልልሃለሁ ዛሬ በቃ ታገናኛለህ፣ ታወራኛለህ። ችግር የለውም። በቃ በዚህ እሺ። ማታ በቃ አሁን ትንሽ 2 ሰዓት ወይ 3 ሰዓት በኋላ ከዚህ በኋላ የሚመች ከሆነ ወይም ነገ የሆነ ሰዓት ላይ ቴሌግራም አለ። እኔ ዋትሳፕ ብዙ አልጠቀም። ቴሌግራም አለ አለኝ። በዚህ ቁጥር ቴሌግራም እጽፍልሃለሁ፣ አካውንቴን እጽፍልሃለሁ። በቃ እኔ ሜይ ቢ በሮንግ ተረድቼ ከሆነ ይቅርታ አድርግልኝ። ይቅርታ በጣም አይ ችግር የለው። አንተ እኮ ትክክል እኮ ነው። ምክንያቱም እኔ ባወራሁት አንጻር ነው። እኔ ያወራሁትን ነው። እኔ የራሴ ቃላቶችን ያወራሁት። ስለዚህ ምንም የተሳሳትከው ነገር የለም። እኔ ግን ተሳስቻለሁ። አትሊስት ቃላቶችን እንደዚህ አይነገርም፣ ግን እነግርሃለሁ ብዬ ትረዳኛለህ ብዬ በዚህ መልኩ ባይሆን ደስ ይለኝ ነበር። ሌላ ነገር ቢኖር ኖሮ ሌላ አማራጭ ቢኖረኝ ኖሮ ደስ ይለኝ ነበረ። ግን አማራጩ አይምሮ ላይ የመጣልኝ ይሄ ብቻ ነው። አገኘው፣ ፍላጎቴን አግኝቻለሁ። አትሊስት መንገዱ ሮንግ ቢሆንም አግኝቻለሁ። ስለዚህ በጣም ነው ደስ ያለኝ። እሺ ትሩዝ ሀሳብ ካለው ቆይ አትውጣ። ትሩዝ ሜይ ቢ ሀሳብ ካለው ትሩዝ ይቅርታ። እሺ እንዳይረበሽ ነው፣ ይቅር በለኝ። አረ ችግር የለም። ሰላም ብያለሁ ሁላችንም። ዳንኤል ስለማውቀው ነው ማለት ከልጅቷ ጋርም ቀጠሮ ነበርና በቤተሰብ ጋር ምናምን ባለመመቻቸት ሁኔታ ውስጥ ስላለች ነው እኔም ማውራት ያልቻልኩት። ቴሌግራም ላይ ስለማውቀው ነው። ሌላ ኦፕሽን የለውም። ኦርቶዶክስ ነው ዳንኤል። ቴሌግራም ላይ በብዛት ስለምናወራ ማለት ነውና ስለ ሚስቱ ምናምን ነግሮኛል፣ አውቃለሁ። ኢትዮጵያ ነው ያለችው፣ እሱ እዚህ አይደለም ምናምን
ለዛ ነው የገባሁት። እሺ ይቅርታ በማለት የገባሁት። ችግር የለውም። በቃ ዳንዬ እንትን ላለው ዛሬ አይ ቲንክ ትንሽ ጊዜ አለኝ። ለዛም ነው ዛሬም ላይ እንደዚህ የገባሁት። በየቤቱ አወራሃለሁ። ምንም ችግር የለውም ዳንዬ፣ እናግዛታለን ባለቤትህ። መልካም ጥሩ። እሺ አሁን ክላስ እገባለሁ። ትንሽ ቴክስት ልክልህና አካውንቴ ላይ ዝግጁ ነኝ በለኝ። ቴሌግራም ላይ አሁን ዝግጁ ነኝ። ስጨራርስ ስትረጋጋ ክላስን ምንም ነገር ጉዳይን ስጨርስ አሁን ዝግጁ ነኝ ደውልልኝ በለኝ። ቴሌግራም ዩዘር ኔም እልክልሃለሁ በቴክስት። እሺ አመሰግናለሁ። መልካም ጊዜ። እሺ ወንድሜ። እሺ ጸጋውን ያብዛልህ አቦ። አመሰግናለሁ። አሜን አሜን። እሺ እሺ እንደዚህ አይነት ዘዴ በቃ ቀጥሉ። እሺ የዳማከሴን ገብታችሁ ተመልከቱ ፕሊዝ። ረጅም ነው። ወደ ስንት ደቂቃ ነው? ወደ 29 ምናምን ደቂቃ ነው። እና ምኑ ላሰማችሁ። በተለይ ገብታ ያደረገችው ነገር እፎይ ላይ ለዋሹ ፖለቲካ ሊሰሩ ሲሉ ያደረገችው ወንድሟን የመጠበቅ ነገር፣ እውነትን የማጋለጥ ነገር እዛ ቁጭ ባሉበት ኡስታዞቹ ቁጭ ባሉበት ውሸታቸውን አሳየች። እዛም ሆነ እንኳን ሊዋሹ አትሞክሩ። የሚገርማችሁ እሷ የጠየቀችው ቪዲዮ ሌላ፣ ሊያሳያት የሞከረ ቪዲዮ ሌላ። እና እንግዲህ ወይ እሷም በኋላ ከራሷ ትሰማላችሁ። በቃ እኔ ጨርሻለሁ። ከዚህ በኋላ አላወራም። ቀጥሉ እናንተ። ዲያቆንዬ ቃልዮትን መዝሙር ያሰማልል ነበር። ቃልዮትን ያሰማል። እንዲህ በግሌ ስናገኙት ደስ ይለናል እና እግዚአብሔር ያክብርልኝ። እህት ወንድሞቼ ሁላችሁንም እስካሁን ገብታችሁ ለነበራችሁ። ፖስቱ በደማከሴ ቤት ነው እንዴ መሰለሽ? ፖስቱን ያገኘሁት ማን ጋር ነው? ኦኬ፣ እሱም ጥሩ ሀሳብ። እየሄዱ እዛ እንዲያዳምጡ ይሆናል። ፖስቱን ያገኘሁት እንዲሁም ዮኒ ባይዘዌ ኮመንት አድርጎልሻል። ዘርሽ ይባረክ ብሎ አቦ ተባረኪ ብሎ ኮመንት አድርጎልሻል። ፖስቱ ያለው ፌዝ ዊዝ ህይወት የሚል ነው። እዚህ ጋር ፌዝ ዊዝ ህይወት የሚል እዛ ለን ያለው ይኸው ዘርሽ ይባረክ። ኦኬ በቃ ዘርሽ ይባረክ ብሎ እዚህ ጋር ትንሿ ጋርም አለ መሰለኝ። እዚህ ጋር ግን ሙሉ ወደ 29 ደቂቃ ነው ያለው። ረጅም ነው በጣም። ጥቂት ቅድም ማሰምቻቸዋለሁ ላሰማችሁ። ትንሽ ደቂቃ ጥሪውን ተቀብሏል ብሎ ቤት ከፍተው ፖለቲካ ሲሰሩ ነበር እንዳለ እዚህ የምታያቸው ኡስታዞች ማለት ነው። ገብተው ወንድ ከሆነ ይምጣ፣ ወንድ ከሆነ ይምጣ። እነሱ ማንሳቸዋል ወይ ደግሞ እምቢ ካሉ መግደል ነው። በዚህ መልኩ ነው እምነታቸው የሚያስቀይሯቸው ብዬ ያወራ። ስለ ኦርቶዶክሲያን ምን አረገች? ቆርጣ ወሰደችና ሙስሊሞች ክርስቲያኖች ሊገሉን ነው፣ ክርስቲያኖች ሊያርዱን ነው እና ይገርማል በጣም። ምንድን ነው ይሄ? ምንድን ነው ጥቅሙ? ምንድን ነው በዚህ የምታገኙት? የምታዋሹለት አምላክ ምንድን ነው እንዴ? እና በጣም የሚያሳፍር ነው። ኤኒዌይስ ኢንጂነር ባንጃው ሰላም ብለናል። ሙስሊም ነህ? እንዴት ነው? እና አይታችሁት ከሆነ እኮ ያንተን ቪዲዮ ማስረጃ ብሎ እኮ አምጥቶታል። ላይ ያወራኸውን እኔ ጠየኩት። እፎይ ነው ያመጣው ያንተን ቪዲዮ ያመጣልኝ። የትኛውን ቪዲዮ አመጣ? አለ ወንድ ከሆናችሁ ለእፎይ ውይይት ጥሪ አቅርቦ የሚል ምናምን መሰለኝ። ሁሉ መምታታት። አይ ለእፎይ እኔ ነኝ እንደ ሪፈረንሱ እንደ እፎይ ቀጥታ የተናገሩበትን አምጡ፣ እፎይ የተቀበለበትን አምጡ ሲባል ያሬድ እንዲህ ብሏል፣ ክርስቲያን እንዲህ ብሏል። እንደ መልሱ እንዴ እንዲያው አዎ ጥሩት ይቀበላል እላለሁ። ባናችንም እኮ እናለን እኮ ጥሯቸው። አርዲ ሬዲ ነው ለመዋየት። አኬ ለኡስታዝ ወሂድ ጥሪ ያቀርቧል ተቀበሉት እንላለን እኮ። ግን እኛ ተቀበሉት አትቀበሉት ስላለን ሳይሆን ያ ሰው ወጥቶ ተቀብያለሁ ካለ ይቀበላል፣ አልተቀበል ከሆነ አልተቀበለም። በሁለቱም እምነት ያሉ ሰዎች የገሌን ተቀበል የገሌን ተቀበል ማለት ይችላሉ እኮ። ግን የሚዋዩ ሰዎች ወጥተው እኔ ተቀብያለሁ እኔ አልተቀበልኩም እስካላሉ ድረስ እኛ ተቀበሉ ብንል ባንል ለእነሱ ማስረጃውን አይቀርብም። እፎይ ተቀበልኩ ያለበትን አሳዩን የተባለው እንጂ እኛ የእፎይ ተማሪዎች እፎይን ተቀበሉት። ምክንያቱም ለስንት ዘመን ሲጠራችሁ አንወያይም፣ መጅሊሱ ከልክሎናል፣ ተሳዳቢ ነው እያላችሁ ስትሸሹት ነበረ። እሱ ሲጠራችሁ
ለምንድነው የማትቀበሉት ነበር ያልኩት እኔ። እችንም ቆርጧታል ማለት ነው አያችሁ። እና እኔ ድራማው ቢበቃ በቃ ድራማ ትምህርት ካለቀ ወደ ድራማ ነው የሚኬደው ብዙ ጊዜ። እና ኤኒዌይስ በዚህ በማይረባ ነገር እንኳን ጊዜያችንም አንፈጅም። ቢሆነስ በቃ በደንብ ይታያል ድራማው። ኔትወርክ ጥሩ አይደለም፣ ትቆራርጣለህ። ኢንጂነር ባንጃው ኔትወርክን ወይ አስተካክለህ ግባ። የጆኒ ሀሳብ አለ እኮ አይሰማም። ዲያቆኒ ሰላም ክርስቶስ ይብዛላችሁ። እንዴት አላችሁ? ሁላችሁንም ሰላም ብያለሁ። መምህር ቢኒ ሎንግ ታይም ከረዥም ጊዜ በኋላ ሁላችሁንም ሰላም ብያለሁ። ዲያቆኒ ምን ተቂያኮ በእነሱ ያለ ነው እና የሰሞኑን ክሽፈት ለማዳን ሲሉ የሚሄዱበት ርቀት ደግሞ የበለጠ ውድቀታቸውን እያሰፋው እየመጣ ነውና ህዝበ ምዕመናን እንጆይ አድርጉ። አሁን ከስራ በኋላ ምናምን እንደዚህ ቺፕስ ምናምን ፖፕኮርን አድርግና በየቤቱ እየዞርኩ እንጆይ አደርጋለሁ እና እንጆይ አድርጉ። ከዚህ በኋላ እኛ የምንሰራው ስራ የለም። ሊትራሊ ማለት ነው። እንደዚህ ቺፕስ ምናምን ትይዙና ኢንጆይ ማድረግ ነው አፍተር ኦል ማለት ነው። በየቤቱ እየተገባ የሚደረገውን ነገር በድራማ መልኩ እየተመለከታችሁ ምናምን ኢንጆይ ማድረግ ነው። እድሜ ለእፎይ ጌታ ምስክር የምሬን ነው የምነግራችሁ። እና አሁንም ራሳቸውን በቆፈሩበት ጉድጓድ ራሳቸው እየገቡ እፎይ ጀመረው ራሳቸው እየጨረሱና ጎሄድ ቀጥሉ ነው የምንለው። በርቱልን ተወዳጆች፣ በርቱ። የእኛን ስራ እናንተ እየሰራችሁልን ነው። በቃ ይሄን የሚያስፈልገው በርቱ። የእኛን ስራ እየሰራችሁ ነው እና ኢንጆይ አድርጉ። ህዝበ ምዕመናን ክርስቲያኖች ሁሉ እንደዚህ በየቤቱ እየሄዳችሁ ፓፕኮርን ታዘጋጃላችሁ፣ ቺፕስ ነገር ትኩስ ነገር ምናምን ታዘጋጁና ኢንጆይ አድርጉ እየዞራችሁ ማለት ነው። ገና 200 እና 300 ዓመት የማይነቅሉትን ነገር ነው ቁጭ አድርጎላችሁ ይወጣ አፍተር ኦል ማለት ነው። እና ዲያቆን ወደ በኋላ ሀሳብ እሰጣለሁ። ጎሄድ ፐርፌክት ጥሩ። እሺ ዳማከሴ ይቀጥይ እና የውይይት ጥሩ ላይ የውይይት ጥሪው ላይ ወደ ኋላ ትንሽ መልሰው ሌላ መረጃ የመለሰ ቢሄድ ጥሩ ይመስለኛል። አንዱ ከአንዱ ጥያቄ ጋር እንዳይደራረብ አሁን ለዚህ መልስና ሌላ ምንም ችግር የለም። ቀጥል ኢምራን። በደንብ አዳምጡ፣ በደንብ ሪከርድ አድርጉ። አንደኛ በነብዩ መሐመድ ልትወያዩ ፈቃደኛ አይደላችሁም ብለሽ ለማ ባሉን እኮ አይደል ምንም እንትን ታይትል የለውም። ስለዚህ እፎይ ነው እንትን የለውም ችግር የለው። ስለዚህ ዋና ግን ዲያቆንም ሆነ ማለት ሆነ እሱ ሰው አጭበርብሮሻል። ሰኞ እሱ ተስማማ አቅርቧል። ግን ሙስሊሞች ችግር የለብን። አንደኛ ሁለተኛ ያለፈውን መመት ንጉሱ እየራ ታሪኩ ሲጀመር ማለት ነው። ማክሰኞ ቀን 3 ሰዓት ላይ ብሎ ሁሱ ሳይሰማ ምንም ነገር ሳይደረግ ፖለቲካ እየሰራ እሱ ነበር። ማክሰኞ ቀን እኛ ምንድን ያደረገው ይገርመኛል። ሙሉ ቪዲዮ ታመጫለች። ተከፍታለች ቪዲዮ ምንድን ያለው እኔ ያው ማየት የምፈልገው የውይይቱን ጥሪ መጀመሪያ ያቀረበው ማን ነው? ይሄው ጃኒ ያቀረበችው ጃኒ ናት። ተስማማች ያላችሁ ግማሹ እዛ ቤት አንግባ ይላል፣ ግማሹ ደግሞ እንግባ ይላል። ዛሬ ጠዋት ስትባሉ ነበር አይቻሉ ቪዲዮዎች። በዚሁ በውይይቱ ጥሪ አትዋሽ ተብላል። ራስ ይምራል እፎይ ተቀብያለሁ ያለበትን አምጣ። እፎይ እንደተቀበለ አድርገህ የሰራኸው ለክርስቲያን ውይይት አይካንት ወይት ያ ቀን ደርሶ ጓግተናል ያለው ለክርስቲያን ውይይት። አንተ ያችን ቆርጠ ወስደህ እፎይ ተቀብሏል ያልከው አንተ። ቪዲዮ አምጡ። አሁንም ቢሆን ጥሪ ስታቀርቡ እፎይ ያላችሁበትን ቪዲዮ አምጡ ነበር የኔ ጥያቄ። የተጠሩት ሰዎች ፈለገ ዲያቆን ፈለገ አይ ቲንክ አኬ ተጠርቷል፣ ጋዲሳ ተጠርቷል፣ ትዝ ይለኛል ምናምን እንደዚህ ተጠርቷል። ቃል በቃል እፎይ የሚል ጥሪኝ አልሰማሁም እኔ ያየሁት ቪዲዮ። ስለዚህ ያልኩትን ነበረ ፈለገን ከምትጠሩ ለምንድን ነው እስልምና ላይ የሚሰሩትን እነ አርዲን እነ ቢኒን እነ እፎይን የማጠሩት? ዲያቆን ፈለገ ለምንድን ነው የምትጠሩት? እኔን እንደው እንዳጠሩኝ ራሱ እያለሁ እስልምና ላይ ከእኔ የተሻሉ እውቀት ያላቸው ስላሉ ይህን ያልኩት። ወስደህ ቆርጠ ወስደህ ይኸው ዲያቆን እንዲህ ብሏል፣ ስለዚህ እፎይን ጠርተነዋል። እንዲህ ይህ በጣም አሳፋሪ ነገር ነው። እና ኤኒዌይስ ውሸታችሁ በጣም የማያልቅም ዝም ብሎ የሚጎተት ሆነ እንደተሳቢ። ግን ራሳችሁን ደግሞ አታክ ስለምታደርጉ
ራሳችሁን በራሳችሁ ደግሞ ጠልፋችሁ ስለምጥሉ እኛ ምንም በቃ ኢንጆይ ማድረግ ነው እያየናችሁ። ውሸት ሁሌም ውሸት ነው። ውሸት እርስ በእርሷ ትጋጫለች። ሁሌም እውነት ናት የምትቆመው ሁሌም። ውሸት ግን ሄድና ይወዳድቃል፣ ይፈራርሳል፣ እርስ በእርሱ ይጋጫል። እኛ ደግሞ ቁጭ ብለን ኢንጆይ እናደርጋለን ማለት ነው፣ እንደሰታለን። እንግዲህ ተንኮላችሁ ሲፈራርስ እያየን ስለሆነ እሺ ጨርሻለሁ። ሌሎቻችሁ አሰብስጡ እና ግን ዳማከሴ በጣም እግዚአብሔር ይስጥልን። እሺ እግዚአብሔር ህይወትሽን ይባርክልሽ። ሁሌም ለእውነት የምትቆሚበትን ጸጋ እድልሽ። በነዛ ሁሉ ወንዶች መሀል ያ ሁሉ ጫና በዝቶብሽ እውነትሽን ማሳየትሽ፣ ውሸታም እንደሆኑ ማሳየትሽ፣ የእፎይን ደግሞ እውነት ስላሳየሽ፣ ድራማቸውንም ስላጋለጥሽ ታንኪ ማለት እንፈልጋለን አንቺን። አሚን አሚን። ዲያቆንዬ ለአንተም ቃለ ሕይወትን ቃለ በረከትን ያሰማልን፣ ቃለ ሕይወትን ቃለ በረከትን ያሰማልን። እማምላክ ወላዲተ አምላክ አለው በነፍስ አለው በስጋ ትበልህ፣ ከክፉ ሁሉ ነገር እሷ ትጠብቅህ። እንደ መራሿ ውሃ እንደ ሰማዕት ኮከብ ያብዛህ። የእናታችን የቅድስት ድንግል ማርያም አማላጅነቷ አይለይህ። 30-60 ዓመቱ ያማረ ፍሬ እንድታፈራ እሱ መድኃኒዓለም ለዛ ክብር ያብቃ። የኢዮብን ትዕግስት፣ የአብርሃምን እምነት፣ የማቱሳላን እድሜ፣ የሰለሞንን ጥበብ ያድልልን። 30-60 ዓመቱ ያማረ ፍሬ እንድታፈራ እሱ መድኃኒዓለም ለዛ ክብር ያብቃ። የረገጥከው ለምለም፣ የነካው ይበርክትልን። ፈጣሪ ይጠብቅ ሁላችሁም። አሜን 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 አሜን። እሺ ሌሎቻችሁ ሀሳብ ስጡ። አሁን ባያችሁት ቪዲዮ ላይ እነ ቢኒ ጆን መምህር ቢኒም ዝም አሉ። ሀሳብ ስጡ። ታውቆን የኔ አይመቸኝም ስራ ነኝ ዛሬ እና በጣም እናመሰግናለን። ዳማከሴ ሰሞኑን የምትታገለውን ትግል እያየን ነው እና በጣም የሚገርም ከመጀመሪያው ቀን ጀምሮ እሱ ገብቶ ሲያሰልም እዛ ገብታ የተናገረችውን አይቻለሁ። ሰሞኑንም የምታደርገው ነገር አይቻለሁ እና እውነት ለማውጣት የከፈለችው ትልቅ ነገር አለና እግዚአብሔር ይስጣት። እንደዚህ ነው እንግዲህ ጀግና እህታችን ጀግኒት እና አሪፍ ነው፣ ደስ ይላል። በርቺ። ሁል ጊዜ ውሸትን ማጋለጥ ስራ ሲሆን ምክንያቱም የእውነትን አምላክ ስለምታመልኪ ውሸትን ትጠያለሽ። ሌሎቹ ግን ያው ውሸት እንዴት እንደሚዋሹ በሐሰት እንዴት እንደሚደሰቱ እና አምላካቸውን ደግሞ በውሸት ለማገልገል ሲሮጡ ነው ያየ ነው። ኢቭን የመጸጸት ስሜት እንኳን የላቸውም። ድርቅ ብሎ አሁንም የዛው ውሸታቸው ላይ ድርቅ ብሎ የመቆም ነገር ነው ያለውና ከእንደዚህ አይነት ሰዎች ጋር ማውራትም እንኳ አስፈላጊ አይደለም። እውነት ለመናገር አይናችንን የሚክዱ አይናችንን ለማስከድ የሚሞክሩ ሰዎች ጋር እንዴት ነው ይወራው? ውሸት እንደሰራ እያወቀው ድርቅ ብሎ ይዋሻል። ደግሞ ይብስሷል፣ ሊያታልላት አጭበርብሮሻል፣ ዋሽቶሻል፣ ዲያቆንሽ ምናምን ይላል። እንዴ ሰው አይኑንና ጆሮውን እንዴት ይክዳል? በዚህ በተብታባ ምላስ በጣም ያሳዝናልና ከእንደዚህ አይነት ሰዎች ጋር ጭራሽ ማውራትም አያስፈልግም። ባይዘው እንደዚህ አይነት ሰዎችን ኢግኖር ማለት ነው። ምክንያቱም ለምንም ነገር አይታመንም። ለዋሸው ውሸት ሰው ሁሉ ላወቀበት ውሸት እንኳን ይቅርታ እንደመጠየቅ ይብስ ደግሞ ሌላ ውሸት ለማምጣት ይሞክራል። ስለዚህ ከዚህ እንደዚህ አይነት ሰው ጋር ሰው ቢወያይ ቢነጋገር፣ በመጽሐፉ ይዋሻል፣ በእኛ መጽሐፍ ይዋሻል፣ በሁሉ ነገር ላይ ይዋሻል፣ ለምዶበት ማለት ነው። ስለዚህ እኛ ደግሞ የክርስቶስ ልጆች ነን። ሐሰትን እንጸየፋለን፣ ውሸትን እንጸየፋለን። ከውሸት ጋር ዲል የለንም። ዲል የምናደርግበት መንገድ የለም። ዲያቆንም እርሱንም ለማካተት ለማስገባት የሞከሩት ነገር አለ። ያው የጦስ ዶሮ ለማድረግ ነው። ሽንፈታቸው አሁን በጣም ስላቅበዘበዛቸው መቱ ሚስማሩ ሊነቀል ስላልቻለ እየሰፋ ነው። ወደ ሌላም እየሄደ ስለሆነ ይህን በምንም አድርገው ከዚህ ትኩረት መውጣት ይፈልጋሉ። ይሄን ነገር መንቀል ይፈልጋሉ። እኛ ደግሞ እድል አንሰጣቸው። ሲጀመር የሚነቀል ነገር አይደለም። በቃ አንዴ ስንጥቁ መሀል ላይ ተገኝቷል። ከዛ በተረፈ ደግሞ እውነት ነው፣ ሀቅ ነው፣ መሬት ላይ ያለ ነው። ያን ነው እፎይ አደባባይ ላይ አምጥቶ ራሳቸው ባመጡት በሚሊዮን ህዝብ ፊት ያወጣው ማለት ነው። ሰብስበው አምጥተው ሚሊዮን ህዝብ እፎይ እናዋርዳለን ብለው ግን ራሳቸው ተቀበሩበት። ስለዚህ ቁማሩን ተበልታችኋል። ሌላ የምትበሉበትን ቁማር እንትን ለማለት አትሯሯጡ። አትርፋችሁ ስለማታውቁ በዚህ ጉዳይ ላይ ሁልጊዜ በዚህ ጉዳይ ላይ ስለማታተርፉ የዛሬ ዓመትም እፎይን እንዲያርጋችሁ አግናችሁ 500-600 የያዩ የነበረውን ሰው አምጥታችሁ 10,000 ያስገባችሁት እናንተ ናችሁ። አሁን ትላንትም እንደዛ ለጥጣችሁ ነገሩን ገና ቁጭ ሲል 8,000 ሰው ነበር ቤቱ። ገና ቤቱን ሲከፍት 8,000 ሰው። ስለዚህ ሁሌ ውለታ ትውሉለታላችሁና እናመሰግናለን። አትርፋችሁ ማታውቁ እኔ ደጋግሜ ነግሬያችኋለሁ እና
ባይዘው ኤፎይም ስራ ስለሰራ ብዙ ኦዲየንስ እየበዛለት ነው። በዛኛው በትልቁ አካውንት እስከ 10,000 ሰው ቁጭ ብሎ ይማር ነበር። ይሄን ስለረበሻቸው ነው ሁሉ ነገር እየሰሩ ያሉት። ለማንኛውም ዳማከሴ አንቺን በጣም እናመሰግናለን። በርቺታችን ዲያቆንዬም ያው የጦስ ዶሮ ከመሆን ያው እህታችን ዳማከሴም የተወሰነ ነገር ሰጥታለች እና እንደዛ ለማድረግ እየሞከሩ ነው። መልካም ጊዜ በቃ ይሁንላችሁ። ቢኒ ቃልዮት ቃለ በረከት ያሰማልን። ታንክ ዩ ብራዘር። ያው ዳሙ የሚገርም ነገር ነው የተጫወተችው። በእሱ አልበቃ ብሎ ደግሞ የገዛ ኡስታዛቸው ደግሞ ምን እንዳለ አንድ ቪዲዮ ላስመልክታችሁ። አይ ቲንክ ዲያቆን እየጠዋት ነበር ካርላ ሜቢ ላላዩት ሰዎች የተወሰነ ነገር ለማሳየት ያክል ነው። ምናልባት እዚህ ቤት ከነበራችሁ እዚህ ሰውዬ ቤት ከነበራችሁ ጠዋት የተፈጸመውን ነገር ታውቃላችሁና አፍተር ኦል ግን ላሳያችሁ የተወሰነውን ይሄ ከትላንትናዎቹ ፖለቲካ ሰሪ ነበረ። ደግሞ በዚሁ ደግሞ በምትሄዱበት ቤትም ጸብ ተጀመረ እና በቃ ንጹህ ነገር አድርጉ። በቃ ንጹህ የሆነ ነገር አድርጉ። ንጹህ ነገር ካረጋችሁ አትረበሹም፣ አትበጣበጡም፣ አትባሉም። በቃ ከውሸት ወጣችሁ ንጹህ ነገር ብቻ እያረጋችሁ ለመሟገት ሞክሩ። ድራማውን ተዉት፣ ፖለቲክሱን ተዉት፣ ውሸቱን ተዉት። ሰው ያላለውን ነገር እየገጣጠማችሁ አለ ብላችሁ አታቅርቡ። ይሄ ምክሬ ነው። ያለዚያ እንደዚሁ እንደተባላችሁ ዘመናችሁን ትቀጥላላችሁ። መጽሐፍ ቅዱስ ምን ይላል? ምንድነው? የተለያየ እርስ በርሷ የምትለያይ ከተማ ትፈርሳለች ይላል። እርስ በርሷ የምትጣላ ከተማ ትፈርሳለች ይላል። ስለዚህ እርስ በርሳችሁ ስትጣሉ መፍረሳችሁ አይቀርም። ግን ደግሞ እርስ በርሳችሁ ነው፣ ከኛ ጋር እኮ አይደለም። እርስ በርሳችሁ እፎይና ሁሱ ውይይት ካደረጉ በኋላ አህባሽ ከዋህያ ጋር ነው ጸብ የጀመረው። ሁሱ አይወክለንም ያሉት አህባሾች፣ የሁሱ አምላክ የኛ አምላክ አይደለም ያሉት አህባሾች፣ ሁሱ ጭራሽ ክርስቲያን ነው ያሉ አህባሾች። አያችሁ፣ እርስ በርሳችሁ በቃ። አሁን ደግሞ ቀጠለ ደግሞ ውሸት ቆርጦ እያመጣ እኔ ላይ እንዳትሰራብኝ፣ እርስ በርስ ውሸት። ይኸው ጭራሽ ትቀዱኛላችሁ አላችሁ የራሳቸው ወንድም። ማናችሁም ጋር ስልክ አልደውልም። እንደዛ አይደል ያለው ጆን? በደንብ ክሊር አልነበረም አይደል? መደወል አስጠላኝ ማናችሁም ጋር፣ ምክንያቱም ስለምትቀዱ አለ። የራሱ ወንድሞች ይቀዳሉ ማለት ነው። በቃ ተንኮለኝነትና ሸር በጣም ምናምን እንዳለ እርስ በርሳችሁ ይኸው እና ይኸው ነው እንግዲህ እናያለን። እኛ ቅድም እንዳለው እኛ ዳር ይዘን እንግዲህ ማየት ነው። እፎይ ግን ስራውን ሰርቷል። እፎይ ግን በደንብ የሚገባውን ነገር ይኸው ሰዓቱን እየጠበቀ በየቦታው ቦምቡ ይፈነዳል ማለት ነው። እንግዲህ ሰዓቱን ይጠብቃል፣ ይፈነዳል፣ ሰዓቱን ይጠብቃል፣ ይፈነዳል። እና እንግዲህ እናያለን። ታንኪዩ በጣም ግን ጆንዬ ስላሳየን። መምህር ገባሁባችሁና ማለት ነው። እዮዳብን አይታችሁት ከሆነ እኔ ጋ እያወራ በመሀል ጌም አለኝ አለ። ያኔ አሁን የሚርመጠመጠው ለጌሙ ነው። ቅዳሜ ጌም አለኝ ብሎ ወደ 3 ነው ምናምን ቪዲዮ ላይ ራሱ ተሰሙታላችሁ። ጌም አለኝ አለ። የሚርመጠመጠው ወዱ አይደለም መጥቶ እንዲሰጡት ነው። እና አትፍረዱበት፣ አፉ በሉት። እቺ ለማለት ነው። ቀጥሉ። ሰው ሀሳብ ያለው ካለ ቀጥሉ። እኔ ለወጣ ነው፣ ትንሽ ስራ አለችኝ። ሌላ ሰው ሀሳብ ያለው ካለ ቀጥሉ። መምህር ቢኒ ያሉ ግን ዝም አሉ። እርሶ ወንድ የእግዚአብሔር ምሳሌ ስለሆነ ራሱ መካነን አያስፈልገውም ይላል። እሺ እዚህ ጋር እግዚአብሔር ምሳሌ ማለት ነው። ችግር የለውም። አንተ እንዴት ነው የፈታው?
ያው ወንድ ልጅ የእግዚአብሔር ክብር ምሳሌ ሲሆን ቅድም ያው ምሳሌ አስረዳኝ ነበር። ምን ማለት ነው ምሳሌ ማለት ነው? ምሳሌ ማለት ነው። ለምሳሌ ያው ወንድ ልጅ እኔም ግራ ገብቶኛል እኮ አሁን አንተ እንድታብራራ። ጥሩ በቃ እሱ አየህ እሱ አሪፍ ነው። አሁን ያልኩህ አሪፍ ነው። ምክንያቱም ወንድ ልጅ ቅድም ልጅ እንዴት በእግዚአብሔር ተመሰለ? እሺ ያ ቅድም ያው የሰው ልጅ ነው። ቅድም ብያለሁ። ሰው ፍጥረታት ሰው በእግዚአብሔር አምሳያ ተፈጠረ ነው እንጂ ያልከኝ። አሁን እዚህ ጋር ደግሞ ወንድ ልጅ ነው የእግዚአብሔር አምሳያ ነው የሚለው። ገባህ? ገብቶኛል። ልመልስልህ ወይስ ጥያቄን ጨርሳል ወይስ ልጠብቅህ? ጨርስ። ኦኬ በጣም ጥሩ። እዚህ ላይ ሁለት አይነት ትርጓሜውን ካወጣህልን ጳላዶስ አሪፍ ነው ብታወጣልን፣ ግን እኔ በቃሌ ልንገርህ ችግር የለውም። የመጀመሪያው እየተወራ የመጣው ስለመሰለ ስለ ክብር ነው እየተወራ የመጣው ስለ ሴት ስለ ወንድ ልጅ ክብር በመፈጠር እግዚአብሔር ሲፈጥር መጀመሪያ የፈጠረው ወንድን እንደሆነ ኦኬ። ከዛ በኋላ ደግሞ ሴት እንደፈጠረ ይናገራል። የወንድ ልጅን ክብር ይናገራል። ኦኬ። ከዛ ደግሞ የሴቷን ክብር ይናገራል። ወንድና ሴት መታገዝ እንዳለባቸው በትዳር በጋብቻ ውስጥ ያሉ ሴቶች ለጸሎት ሲተጉ እንዴት መሆን እንዳለባቸው ያን ሁሉ ያነሳና ከዛ ይሄን ሁሉ ከነገረ በኋላ ወንድ የእግዚአብሔር ምሳሌ ነው ይላል። አንደኛው ቅድም ነግሬሃለሁ። የመጀመሪያ የተፈጠረው ሰው አዳም በእግዚአብሔር መልክና ምሳሌ ተፈጠረ ብዬ ነግሬሃለሁ። ያ መልክና ምሳሌ ማለት አዋቂነቱን፣ ገዢነቱን እግዚአብሔር አክብሮ አልቆ እንደፈጠረው የሚያሳይ ነው። ስለዚህ አንደኛ ያንን ያሳያል። ምክንያቱም መጀመሪያ የተፈጠረው ሔዋን ሳትሆን አዳም ስለሆነ ያንን ክብር ሲናገር የእግዚአብሔር ምሳሌ ነው ብሎ ተናገረ። አንድ ሁለተኛ ደግሞ ወንድ የእግዚአብሔር ምሳሌ ነው ሲባል ለምሳሌ እግዚአብሔር በባህሪው የሁሉ ገዢ፣ የሁሉ የበላይ፣ የሁሉ አስተዳዳሪ ነው። ኦኬ። ወንድ ልጅ ነው በተፈጥሮ ከተሰጡት ነገር ውስጥ አንደኛው ምንድነው? አስተዳዳሪነት፣ ጠባቂነት፣ ተንከባካቢነት፣ ሚስቱን፣ ቤቱን፣ ልጆቹን ሁሉ የሚጠብቅ የሚንከባከብ። ለምሳሌ በእኛ ክርስትና አስተምሮ ባል የቤት ራስ ነው፣ የሴቷ ራስ ነው። ሚስት ደግሞ ዘውድ ናት ይላል። አየው፣ ሚስት ዘውድ ናት፣ የባሏ ዘውድ ናት። ባል ደግሞ የሚስት ራስ ነው ይላል። ሁለቱም በአንድ ላይ ሆኖ ትዳራቸውን በኩል በ50-50 የሚመሩ ስለሆነ ያንን ለማሳየት ወንድ ልጅ የእግዚአብሔር ምሳሌ ነው ተብሎ በዚህ መልኩ ተፈታ እንጂ አሁንም እግዚአብሔር በመለኮቱ ሰው ይመስለዋል። ወንድ ልጅ ከእግዚአብሔር መለኮታዊ ባህሪ ጋር እኩል ነው እየተባለ አይደል። ለዚህ ነው ምሳሌ ተብሎ የተቀመጠው። ለዛ ነው በምሳሌው ፈጠረው፣ በአምሳሉ በመልኩ ፈጠረው ስንል አክብሮ አግኖ ፈጠረው፣ አልቆ ፈጠረው ለማለት ያንን ምሳሌ እያለ ያስቀምጧል ማለት ነው። እንትኑ ንጽጽሩ እየተደረገ ያለው ከዚህ አንጻር ነው ማለት። አሁን እኔ ቃሉን ሳነበው ግን አንተ እንዳልከው አልተረዳሁም። ምክንያቱም ስለሆነ አይሸፈን፣ ሴት ግን ትሸፈን ሲል አስቡ። እንዴት ምን ስለ ጸሎት ስርዓት እያወራ ነው? ስለ በቆሮንቶስ ቤተክርስቲያን ስላለችው ቤተክርስቲያን ጸሎት ስርዓት መነጻጸር ያለው አሁን አንተ እንዳልከው ስርዓት ከወንድ ልጅና ሴት ልጅ ካላቸው ስርዓት አንፃር አይመስለኝም። አይ ነው እንደዛ አይሆንም። ቆሮንቶስ የምትባል ቤተክርስቲያን አለች። አሁን እኮ አብደላ ምንድነው ችግሩ? ያችን ቃል ብቻ አንብበህ በራስ ተረጎምከው። ክርስቲያኖች ይሄን ነገር እንዴት ነው የሚፈቱት ብለህ አይ ዶንት ቲንክ ዛሬ ገና ነው የሰማኸው። ማንበብህ አሪፍ ነው፣ ግን ችግሩ የመጣብህ መሰለህ አንተ በራስ ፈታው። አሁን ቆሮንቶስ የሚባለው ሰው አይደለም። ቆሮንቶስ የምትባል የቦታ አለች፣ በዛች ቤተክርስቲያን ነበረች። በዛች ያሉ ቤተክርስቲያን ለሚገኙ የቆሮንቶስ ሰዎች የተጻፈ መልእክት ነው። ቅዱስ ጳውሎስ ሲጽፍ በአምልኳቸው ጊዜ ማድረግ እንዳለባቸው፣ ወንድ ድርሻው ምን እንደሆነ፣ ሴት ድርሻው ምን እንደሆነ ይሄን ሁሉ እያብራራ የመጣበት ፍቺ ነው፣ አውድ ነውና ስለዚህ አንዱ ቃል ብቻ አይደለም፣ ከላይ ጀምሮ ይዞ የመጣው ቃል አለ። እዛው ራሱ ከታች ጀምሮ ቅድም አሁን ጳላዲዮስ ቢጨርስልህ ድጋሚ ደግሞ እያብራራው ይመጣል። አንዱን ቃል ይዘህ ብቻ መተርጎም ነው ስህተት ውስጥ የከተተ። የኛ ግን ክርስቲያናዊ አረዳዱ መጽሐፍ ቅዱስን ትርጓሜው አውዳይ ፍቹም በዚህ መልኩ ነው የሚቀመጠው ማለት ነው። እሺ አሁን አንተ ከመልስ እንደተረዳሁት ጠቅላላ ሳረገው
ጠቅላላ ባንድ አታረግ ጠቅላላ ነኝማ። እሺ እግዚአብሔር የሰው ልጅ አይመስልም። በመለኮቱ አትርስ ያልኩትም አብደላ። አይ ቆይ ሲገባህ ታዲያ ራሱን ተናገራ። ያልኩት ምንድነው እግዚአብሔር የሚመስለኝ የለም ማን ነው የሚያክለኝ ሲል መለኮቱን የሚተካከለው የለም። በማንስ ትመስሉኛላችሁ ሲል እኔ ደግሞ መለኮቱን ብቻ ሳይሆን ከአካል ጋር አገናኝቼ ነው እየጠየቁት። እግዚአብሔር የሰው ልጅ አይመስልም ሲባል ወይም አካል የለውም እንደ ሰው አይደለም አካል የለውም እግዚአብሔር ስንል ሰውንም አይመስልም በምንም አካልም የራሱም የሆነ አካል የለውም። እየሰማኝ አይደለም እኮ ችግሩ አብደላ። ይኸውልህ መለኮታዊ ልክ በቃ እንደ ሰው ልጅ አካል ብትሰማኝ እኮ አሪፍ ነበረ። በመጽሐፍ ቅዱስ እግዚአብሔር የሚመስለው የለም። እኔ አሁን አፈጣጠሩንም እኮ እየጠየኩ ነው። ለምሳሌ እግዚአብሔር እና የሰው ልጅ አይመሳሰሉም ስል እኔ ከአካሉም ጋር አገናኝቼ እየጠየኩ ስለነበር፣ ምክንያቱም እሺ ማስረጃ ስጠኝ ማስረጃ ስለ አካል እያወራን ስለነበር አብደላ ማስረጃ ስጠኝ። በቃሽ እስቲ አሁን ለምሳሌ አካልን እያመሳሰል ከመጣ የእግዚአብሔር በመለኮቱ የሚመስለው የለም ከፍጥረት የሚያክለው የሚመስለው የለም ስል የሚመስለው አለ ካልከኝ ስጠኝ። በመጽሐፍ ቅዱስ ይኸው ከመለኮት ጋር የተመሳሰለ ብለህ ስጠኝ። ከመለኮት ባህሪ ጋር እሺ መጽሐፍ ቅዱስ ላይ እግዚአብሔር አፍ አለው፣ አፍንጫ አለው፣ አይን አለው። ማስረጃ የለም ነው የምትለኝ? የለም ራካ አብደላ አሁን አወጣልሃለሁ ችግር የለውም። ግን አሁን አንተ የለም ነው የምትለኝ? አብደላ ይሁን በጣም እያደከመ ነው በነገራችን ላይ። ቆይ ችግር የለውም ጠቅልልና ጥያቄን ጠይቀውና ይረዳ። ማስረጃው ጠቅለል ያለው ሀሳብ ልንገርህ አብደላ። ይኸውልህ ጀምሮ ከአካል ጋር የተያዘ ስለነበረ ነው። እሺ አብደላ ይኸውልህ ጥቅስ አምጣ። ምን ለመሰለህ እኛ እግዚአብሔር ምንድነው እግሮቼ የምድር መረገጫ ናቸው ሰማይ ዙፋኔ ነው ሲል እኛ የምንረዳበት ሜታፎራዊ ምሳሌያዊ ፍቾች አሉት ብዬ ነግሬያለሁ። እግዚአብሔር አይኖች አሉት ሲባል አንዴ ስማኝ አስጨርሰኝ ፕሊስ። አይኖች አሉት ሲባል ስለ አካል እየተወራ አንተ ስለምታውቀው ስለዚህ ፍጥጥ ስላለው አይን እየተወራ አይደለም። እኛ መጽሐፍ ቅዱሳችን ጸሐፊዎች አሉት ከሰማይ ወረደ መጽሐፍ አይደለም። ስለዚህ ጸሐፊዎቹ እግዚአብሔርን ጠባቂነቱን ሁሉን የሚመለከት እንደሆነ እረኝነቱን ለምሳሌ እረኛ ተብሏል እኮ አይደለ? እግዚአብሔር የእስራኤል እረኛ ነው ተብሏል። እረኛ የሚለውን ቃል ይዘህ እረኛ እኮ በምድር እንዳለው የሚፈታ ነው ካልከኝ አያስኬድም። አባቶቻችን ለምን እንደዛ አስቀምጡት ከተባለ እግዚአብሔር የእስራኤል እረኛ ነው ሲባል ጠባቂያቸው ነው። አየህ፣ የእስራኤል ጠባቂያቸው ነው ማለት ነው። እንደዚህ አይነት ቃላቶች ስታገኝ እኛ በሜታፎርና ምሳሌያው ምኑን ነው ሪፕሬዘንት የሚያደርገው ምኑን ለመግለጽ ነው ብለን እንረዳዋለን። አንተ ጋር ሲመጣ ግን እንደዛ አይደለም የምትረዳው። ለምሳሌ የአላህ ባት ብለህ ምሳሌ አትለኝም። የአላህ ሁለት ቀኝ እጅ ብለህ ምሳሌ አትለኝም። አየው፣ ምክንያቱም ከመለኮታዊ ነገር ጋር እያያዝክ ስለምታወራ እኮ አሁን ያንተን አንጨርስ ወደ እኔ ከመጣ። ስለዚህ ማስረጃ ስጠኝ አልኩህ። ለዛ ነው ስጠኝ ማስረጃ። በቃ አንድ ለምሳሌ አምጣና ማስረጃ ስጠኝ። ማስረጃ ባመጣልህ ምሳሌ አነጋገር ነው ልትለኝ ነው ማለት ነው። ስለዚህ አሁን ትምህርቴን ነው የምነግርህ። ትምህርቴን ነው አብደላ። እሺ አመጣለሁ። እሺ ማስረጃውን ቅድም እንዳመጣሁልህ እኮ አመጣለሁ። ግን ለምሳሌ ስማኝ አንዴ አብደላ፣ አንዴ ስማኝ። ማስረጃውን ስታመጣ ይሄ የሚወክለው ይሄንን ነው ምሳሌ ነው የምልህ ትምህርቴ ነው። ለአንተ ብዬ የምቀይረው ትምህርት የለኝም። እስልምናው ላይ ለምሳሌ ነገር ሳነሳ ይሄ ትምህርቴ ነው ስትለኝ እኔ የተረዳሁት እንደዚህ ነው ስለዚህ ይሄ ነው ማለት አልልህም። እስልምናን ታስተምራለህ እንዲህ ነው የምረዳው ትላለህ ቁርአኑን። እኛም ለእግዚአብሔር የተነገሩት መጽሐፍ ቅዱስ ፍቺ አላቸው የሚወክሉት ነገር አለ ምሳሌው ለዚህ ነው ብለን ስናስረዳ የእኛን ትምህርት ነው እየነገርን ያለው። አልቀበልም ካልክ ምንም ልፋት ነው የሚሆነው፣ መቀበልም አይጠበቅብም። ግን ትምህርታችን ይሄ ነው። አንተ መስራት የምትፈልገውን ነገር አታገኘውም። እሺ አሁን እኔም እኮ ላውራ። እሺ ማስረጃ ስጠኝ። በቃ አንድ ስጠኝና ብንጨርስ ጥሩ ነው። አንድ ማስረጃ ላምጣልሽ። በቃ አንድ ይዘናና እሱ ላይ እናወራለን። በቃ እሺ
እሺ ፕሊዝ ሙስሊም ወገኖቻችን ጥቅስ ስታመጡ እናንተ ኦልሬዲ በጭንቅላታችሁ የምትፈልጉትን ነገር እየፈለጋችሁ ነው። አሁን አልተግባብቶም የሚሆነው ኦኬ። ለእግዚአብሔር የተነገሩ ነገሮች በመጽሐፍ ቅዱስ በሜታፎር በምሳሌ የተነገሩ ነገሮች ክርስቲያኖች ያንን የሚረዱበት ምሳሌያዊና ሜታፎራዊ ገለጻዎች አሉ። እሱን ነው የምነግራችሁ። ያ ትምህርታችን ነው። ስለዚህ ትምህርቱን በደንብ ማየት ነው። እንዲህ ነው እንደምትረዱት ኦኬ ብሎ ለምሳሌ ቅድም እንዳልኩት ነው። እኛ ስለ አላህ አባት ስለ አላህ ቀኝ እጅ ስንጠይቅ ምንድነው ያን የምትረዱት? እናንተ ምሳሌ አትሉማ። እንደኛ ምሳሌ ስለማትሉ የእናንተ ትምህርት ትነግሩናላችሁ። እኛ ደግሞ በምሳሌ የተቀመጠ ነው ብለን እናስቀምጣለን። በዛ መልኩ ብንግባባ አሪፍ ነው። እሺ እኔ ጨርሻለሁ። ጳላዲዮስ ካለ ወይ ሌሎች ይቀጥሉ። እኔ ብቻ አወራው። ሰላም ብያለሁ ሁላችሁንም። ሰላም ጳላዲን እኮ እየተሄደ ከእሷ ጋር ደግሞ መቀጠል ያስፈልጋል። ብዙ ሰዓት ሆኗል። ጥሉ አይ ቲንክ ጥያቄ የሚያቀርብ ካለ ወይ እኔ ጥያቄ ላቅርብና ቢመልሱልኝ ከዛ ደግሞ እነሱ ቢጠይቁ አሪፍ ነው። ንጽጽር ስለሆነ ጳላዲዮስ ካለ ሐሳብ እህታችን ትንሽ እስካሁን ስለጠበቅሽ እሺ ዲያቆን ጳላዲ ኦኬ ኤፍታ ነው እንደለከከለ እንትን እህታችን ታግሰሻል። ጥቂት ተጠብቂ ነው። አብደላ ቆይ አብደላ እህታችን ይቅርታ ስላስቆየንሽ እሺ ጨርሰዋል። እሱን ይጠይቁትና ከዛም ትጠይቂያለሽ። ስለቆየንሽ በጣም ይቅርታ። የምጨምሩት ካለ ጨምሩ፣ ካልሆነ እንትን በሉለት። ጥያቄ ጠይቁት አብደላ። እሺ አብደላ አለ አብደላ እንዴ ሰማ ሱራ 68 42 ላይ ያለውን ባት የሚገለጥበት የሚለውን እሱን ጥያቄ ነበረኝ። ሱረቱል አልቀለም ላይ ያለውን እሺ ልጨርስና እሺ ትንቢተ ዳንኤል 9:18 ላይ እግዚአብሔር ጆሮ አለው ይላል። ኦኬ ስለዚህ ምን ብለህ ተረዳው? አንድ እሱ ላይ ብቻ ልመልስልና እንጨርስ። ምን ብለህ ተረዳው አንተ? እግዚአብሔር ጆሮ አለው። እኔ የተረዳሁት እግዚአብሔር ጆሮ አለው ሲባል ልክ አንተ ሜታፎሪክ ነው እንደምትለኝ እግዚአብሔር ይሰማል እንደማለት መሰለኝ አይደል? ሜታፎሪክ ነው ልትለኝ ሳይሆን ትምህርቱ ያ ነው። በቃ ትምህርቱ ያ ነው። ያውል መጽሐፉን የጻፉት በደንብ ስማኝ። እኛ ጸሐፊ ከሰማይ ወረደ መጽሐፍ የለንም። ጸሐፊያን አሉ። ጸሐፊዎች ደግሞ ሰዎች ናቸው። አንዴ ጆሮ የለውም። ስማኝ ጸሐፊው ግን ይሰማል አይደል? ስማኝ ወንድሜ፣ እኛ ከሰማይ የወረደ መጽሐፍ የለንም። ጸሐፊዎች አሉት። ጸሐፊዎቹ ሲጽፉ እግዚአብሔርን ሰሚነቱን አይን የሚያይ መሆኑን የሚጠብቅ መሆኑን በምን ቃል አስቀምጠውልናል? እኛ በምንረዳው ሰዎች በሚረዱት ቋንቋ እነሱ በአቅማቸው በሚችሉት ቋንቋ በሚረዱት ሰው በሚረዳው መልኩ አስቀምጠውልናል። ቅድም እኮ ብያለሁ። እግዚአብሔር ምድር የእግሬ መረገጫ ናት ብሎ ያለውን ሲያስቀምጥልን የእግሬ መረገጫ ሲል እግዚአብሔር እንደ ልክ እግር አለው እያልን አይደለም። ምን እያልን ነው? ስልጣኑን የምድርም የሰማይም ገዢ መሆኑን የሚያሳይበት ነው። በመጽሐፍ ቅዱስ እግር የሚለው በብዙ ፍቺ ስለሚፈታ፣ ምክንያቱም ጸሐፊዎቹ ሰዎች ናቸው። የእግዚአብሔርን ነገር በምሳሌ ስላስቀመጡልን ብዬ ደጋግሜ ነገርኩ። ምንም ብታመጣልኝ ፍቺ ነው የምሰጥህ። እኔም እኮ ቅድም ያልኩ እሱን ነው። ምንም ነገር ባመጣልህ ሜታፎሪክ ነው ልትለኝ። ጆሮ አለው ይሰማል፣ ግን ጆሮ የለውም። ጆሮ የለውም ግን ይሰማል። ስለ መለኮታዊ ነገሩ መለኮታዊ ጆሮ መለኮታዊ የሚባል ነገር እንደዛ ማለት አይደለም። ልክ እንደናንተ እንደምትረዱት አይደለም። ያው መለኮታዊ ጆሮ ሲባል በእኛ እኮ መለኮታዊ እጅ ሲባል ያው የአምላክ የራሱ የሆነ እጅ እንደማለት ነው። አሁን እንደሱ አይደለም። አሁን ትፈታልኛለህ። እሱ ነው እጅ አለው ሲባል ያው አምላክ እጅ አለው፣ ግን ምሳሌ ነው። እንደ ሰው ልጅ አይደለም፣ እንደ መላእክትም አይደለም፣ የማንም የሚመስል አይደለም። ምሳሌ ነው። ግን አንተ እያልከኝ ያለው እኔም ላውራ እስቲ አንዴ። ቆይ አብደላ፣ እኔ ደግሞ ልጠይቅህ። ቆይ ጆሮ አለው ሲባል አብደላ እስካሁን እኔ እየመለስኩልህ ነበረ። አንድ ጥያቄ ነው መልስልኝ። ለምሳሌ የአላህ አባት ምሳሌ ነው። ነገርኩህ እኮ እኔ እኮ ምሳሌ ነው እያልኩ አይደለም እኮ። ምንድን ነው ንገረኛ። አላህ እጅ አለው ሲባል ምሳሌ ነው እያልኩ አይደለም። አላህ እጅ አለው ሲባል አብደላ የጠየቁህ ላይ ፎከስ አድርገህ መልስልኝ። አብደላ ፕሊዝ፣ ልክ እንደኔ የጠየቁህ ጥያቄ ላይ ፎከስ አድርገህ መልስልኝ። የአላህ አባት
ባቱ ምኑ ነው? አካሉ ነው? አዎ ባት አለው ሲባል የራሱ የሆነ መገለጫ ማለት ነው። አካሉ ማለት ነው። አካል እኛ በአማርኛ እንደምንለው ሳይሆን ፐርሰን የራሱ የሆነ ማንነት መገለጫ አለው እኮ። አካሉ ነው ወይ ያ ባቱ ያለ አካሉ ነው ወይ? አዎ አካል ሲባል አሁን ለፍጡራን የሚቀርብ አገላለጽ ነው አካል ሲባል ማለት ነው። እሺ ለምሳሌ ሱረቱል አልቀለም ላይ 68:42 ላይ ባት የሚገለጥበትም ምክንያቱም አላህ አምሳያ ቋንዴ አይ እሱ ጋር ሐሳብ ጥያቄዎች አሉኝ። ባት የሚገለጥበትም ምኖች ነው? ወደ መስገድ የሚጠሩበትን ቀን አስብ ይላል። ባት የሚገለጠው እና ለባቱ ስጁድ የሚወርዱት ባቱ የሚታይ ነው ወይስ የማይታይ ነው? አሁን የሚታይ ነው ማይታይ ነው ላይ እኮ አልገባንም። አሁን መጀመሪያ ስለ አካል ነው የምናወራ። ስለ አካል ስለሆነ አብደላ አካል የሚለውን እኛ እንጠቀመው። አካል የሚለውን እናንተ ነው የምትጠቀሙት። በጣም ጥሩ እግዚአብሔር እንቶ አብደላ ፕሊዝ። እኔ አላህና እግዚአብሔር ፈጽሞ የማይገናኙ ናቸው ነው የማምነው። ቅድም ስመልስልህ አላህ ለምሳሌ ምክንያቱም እግዚአብሔር 3 አካል አለው ብላችሁ ለምን የማታዳምጠኝ አብደላ? እኔ እንዳዳምጥ ነው የማታዳምጠኝ? ቅድም ስጠይቀኝ እኔ አላህ ለምሳሌ በዚህ ወጥቶ በዚህ ገብቶ አላልኩም። የክርስትናው በክርስትናው ነው የፈታውልህ። አላህን በአላህ በቁርአኑ ትምህርት ፍታው። አሁን ወደ እግዚአብሔር ተወና አንተ ሙስሊም ነህ፣ ራሱን ችለ አላህን አስረዳን። ባቱ አካላዊ አይደለም ብለኸኛል። አካል የሚለው የእናንተ ገለጣ ነው አልከኝ። ኦኬ ባቱ ግን የሚታይ ነው ወይስ የማይታይ? ምክንያቱም የሚታይ ከሆነማ አካል ነው ማለት ነው። ምክንያቱም ባህሪ አይታይማ፣ ባህሪ አይመረመርማ፣ ባህሪ አይታይም። ባቱ ግን የሚታይ ነው። እናንተ አማኞች አይታችሁ ስጁድ ትወርዳላችሁ። ስለዚህ ያ ባቱ አካል ካልሆነ ምን የት አይታችሁት ነው ልሰግዱለት የምትችሉት? አሁን እኮ ስለምን እያወራን ነው ራሱ አላውቅም። ምክንያቱም ስለ አካል እያወራን ያለ ነው። አላህ ማንንም አይመስልም እንጂ አይታይም ይታያል የሚለው ላይ እኮ እኛ አልገባንም አይደል እንዴ? እሺ አሁን ጥያቄ እንደጋሚ ላስተካክል። እኔ ተየኳኑ ምክንያቱም አንተ ከራስህ አመለካከት አንፃር ነው ፈስርልኛ በእስልምናው እግዚአብሔር አይታይም ብለህ ስለምታምን ከአንተ አንፃር እንትን እያልክ በአንተ በእስልምናው ትምህርት ፍታው፣ በተፍሲራት አድርገህ ፍታው፣ ባት የሚለውን ሐሳብ ፍታው። እኔ ልክ ቅድም ለምሳሌ በእኛ ትምህርት ብዬ እንደፈታሁት በእስልምና ትምህርት ባት የሚለውን በተፍሲር አድርገህ ፍታው እና አስተምረኝ። የጠየቁት ጥያቄ በደንብ ነው። እሺ ከአንተ አንፃር እያደረኩ እኮ ስለምጠይቀኝ ነው። ምክንያቱም አካል የሌለው ነገር በሙሉ አይታይም ማለት አይደለም። አብደላ አረባክተው ግን ባት የሚለውን በተፍሲር በእስልምና ትምህርት ፍታው። ባቱ አካል አይደለም ስላልከኝ እኔ ደግሞ ባቱ አካል ነው፣ ምክንያቱም አይታችሁ ስጁድ የምትወርዱለት ነው። ባህሪ ደግሞ ካልከኝ ባህሪ ደግሞ አይታይም። እኔ ደግሞ እያልኩ ያለሁት የተገለጹት አካላቶች በሙሉ የተገለጹት እጆች፣ ባት የተባሉት ነገሮች በሙሉ ልክ እኛ አሁን እንደምናስበው አካል እኛ ልክ እንደ ሰው ልጅ አካል ወይ እንደ ፍጥረታት አካል ሳይሆን አካል ሲባል ግዴታ የሚታይ ነው ማለት አይደለም አይደለን? እሺ አሁን የሚታይ ነገሮች እንዳለ አካል ናቸው አይባሉም አይደለም? ዛት ምንድን ነው? ዛት ምንድን ነው? መልስልህ እኮ አንድ አይነት ነው የምጠይቀኝ ነገር እንዳለ የምጠይቀኝ አንድ አይነት መልስ ነው የምመልስልህ። በማስረጃ ስጠኝ እስቲ። እኔ እንደዚህ ማስረጃ ወይስ አካል ነው አካል አይደለም ነው አይደል? ማስረጃ እንደዚህ ነው ይሄ አይደለም የምጠይቀኝ። አሁን እጁ ላይ ስጠይቀኝ ያው ነው መልሱ። አብደላ ማስረጃ ስጠይቀኝም ያው ነው መልሱ። ፍታው አንተ ሙስሊም ስለሆንክ እስቲ ተፍሲሩ እኔ እንዳልኩት ነው የፈታው የሚለው አሳይ ማስረጃ። አይ በቃ እኔ እየመለሰልኝም አይደለም ሩሂ። እሺ የመጨረሻ ግልጽ ላድርግልህ። በቃ የመጨረሻ ልሞክርህ። ለምሳሌ ባቱ አካሉ ነው ወይስ ባህሪው? እሺ ባቱ አካሉ ነው ወይስ ባህሪው? ሱረቱል አልቀለም 68:42 ላይ ባት የተባለው ባህሪው ነው ወይስ አካሉ ነው?
ይኸውልህ አሁን አላህ የራሱ የሆኑ መገለጫዎች አሉት። ግን እኛ እንደ ሰው ልጅ አካል ነው ብለን አንገልጸውም። ኧረ ተው ተው አብደላ የጠየቁን ጥያቄ ምክንያቱም አካል የሚለው አጠራር ለሰው ልጅ የሚውል ለሰው ልጅና ለፍጡራን የምንጠቀመው ቃል ነው። ገባህ? ባቱ ባህሪው ነው ወይስ አካሉ ነው? በእስልምና አስተምሮ ይሄ ነው በለኝ። አሁን አካል ነው ስትለኝ እኮ እኔ ግራ ገባኝ እኮ። አካል ነው ስትለኝ ከራስ ሃይማኖት ወይ ከራስ አመለካከት አንፃር እኔ ደግሞ ላብራራለህ። እሺ ባህሪ ሲባል በእስልምና ባህሪ ማለት ነው። በእስልምና ትምህርት ባህሪ ማለት ለምሳሌ የአላህ ባህሪ ስትል የሚታይ ነው የማይታይ ነው? የአላህ ባህሪ የአላህ ባህሪያቶች ማለት ያው የአላህ ባህሪ ነው። አምላክነቱን የሚታይ ባህሪውን ታየዋለህ። ባህሪ እንዴት ይታያል? አይታይም። በጣም ጥሩ። እሺ ባቱ ባህሪው ነው የአላህ? ባቱ ባህሪው ነው የአላህ? ምን አልከኝ? ባቱ ባህሪው ነው ባህሪና እንዴት ባህሪና እንትን አካልን እንዴት አካል አልከኝ እንዴ? አካል አይ ባህሪና ማንነትና ምንነትን እንዴት እንትን ትለዋለህ ለማለት ነው እኮ። ስለዚህ ምኑ ነው ባቱ? ምኑ ነው? ለምሳሌ አሁን አላህ አንድ ነው ብለን ስናወራ አንድ ነው ማለት ነው። አረባክ ስለ አብደላ ስለ በቃሽ ይቅር፣ በቃ ሩህ ጨርሻለሁ። አሰልቺ እንዳይሆን ችግር የለውም። በቃ ለሰማው ሰው እንተውና ኢትስ ኦኬ፣ ችግር የለውም። ምን አልሽኝ አባ? አይ ለኔ ይግባኝ ጻፍ። አዎ ያው ግቢ ያው ጨርሻለሁ። ችግር የለውም። እሺ አቡዲ አንድ ቀጭን ጥያቄ በነጭ አማርኛ ለጠየቀ አላህ ረቂቅ ነው ወይስ ግዘፍ ነው? ረቂቅ ነው ስትይ አሁን ለምሳሌ ረቂቅ ነው ስትይ እስቲ ግልጽ አድርጊ። ረቂቅ ነው የማይታይ ነው ለማለት ነው? ረቂቅ ማለት የማይታይ ብቻ አይደለም። እሺ የማይታይ የሚለውም ነው፣ ግን ደግሞ ሊታይ ሊዳሰስ የማይችል በሁሉ የሞላ ልትጨብጠው ማትችል ማለት ነው። ልክ ንፋስን አለ ምሉእ ነው እኮ በአለም ላይ ግን ልትይዘው አትችልም። ገባህ? አላህ እንደዛ ነው ወይስ ግዘፍ ነው? ሊታይ ሊዳሰስ የሚችል ሊሸከሙት የሚችል ከቦታ ቦታ ሊንቀሳቀስ የሚችል ነው? እቺን ብቻ መልስልኝ። ረቂቅ ነው ወይስ ግዘፍ ነው? አላህ የሚታይ ነው ማይታይ ነው የሚል አገላለጽ ምክንያቱም ከራስሽ እንትን አንፃር ነው የጠየቅሽኝ ያለሽው። ምክንያቱም እኔ ራሴ ላይ ምንም የለም። ጀስት ጥያቄን የጠየቅኩ አላህ ረቂቅ ነው ወይስ ግዘፍ ነው? መልስልኝ። አሁን እዚህ ምድር ላይ ባለንበት ሰዓት አላህን አናየው፣ ግን አላህ የሚታይ ነው ማይታይ ነው አታየውም። ኦኬ እሺ ቆይ እሺ አንድ ጊዜ ፕሊስ አንድ ጊዜ እዚህ ሐዲስ ላይ ሰሂህ ቡኻሪ 38 ላይ ነው 38:03 ላይ ነው። እዚህ ላይ ሙሐመድ አንበበው ሐዲሱን ቀጠፍሽ እንዳትል አንበበው ችግር የለም። እንግሊዝኛ ትችላለህ ወይስ አረበኛው ላድርግልህ? ችግር የለም። እንግሊዝኛውን እያነበብሽ ተርጉም። ችግር የለም። እሺ አረበኛውን አነባው። ችግር የለም። እንግሊዝኛውን ከፈለክ አነብልሃለሁ። احتز عرش الرحمن لموت سعيد بن معاذ على محمد ሰኢድ ብን ሙዓዝ የተባለው ሰው ሲሞት የአላህ አርሽ ለሱ ሞት ተንቀጠቀጠ አለ ሙሐመድ። ቆይ ተረጋጋ። የአላህ አርሽ ለሰዓድ አላነብም። እንደውም ቆይ እስኪ እንግሊዘኛው አላነብም። ልኮ ነው ሲጀመር እንግሊዘኛ ሐዲስ ትርጉም ነው ስትሏል ነበር። ትክክለኛ ስትሏል ነበር እንዴ?
ያው እንግሊዘኛው ከአረበኛው በላይ ያለውን እንግሊዘኛ እሱን እያነበብሽ የአረበኛውን አነበብኩ እኮ። እስኪ አነብልሃለሁ እኔ ቀጣይ ጨርስ መጨረሻ ላይ አነብልካለሁ ሙሉ ከፈለክ ማለት ነው። የአርህማን አርሽ ሰዓድ ቢን ሙዓዝ ለአረበኛው እኮ ሐዲሱን እኮ ነው ያነበብኩ ያለሁት። ሐዲሱን እኮ ነው ያነበብኩለት። ለሰዓድ ቢን ሙዓዝ ሞት ምክንያት ሰዓድ ቢን ሙዓዝ ሲሞት አርሹ የአርህማን አርሽ ተንቀጠቀጠ አለ። ተንቀጠቀጠ ልክ እንደ ምድር መንቀጥቀጥ ማለት ነው። ስለዚህ አሁን እዚህ ጋር አላህ ግዘፍ ነው ወይስ ረቂቅ ነው? አላህ እዚህ ጋር ግዘፍ ነው። ሀሳብ ሽፍት ሊያደርግ እኮ ነው። አውቃታለሁ እኔ ይህችን ታክቲክ። መልስ፣ የትም አትሄድም። አነብልሃለሁ ግን መልስ። ቆይ መልስ። ሲጀመር በእንግሊዝኛ ሐዲስ ከመቼ ወዲህ ነው መወያየት የጀመርከው? እኔ አነብልሃለሁ ብያለሁ ግን መልስ። ይችን አንብቢ። ግዘፍ ስለሆነ ነው ሰው ያላነብን። በቃሽ። አረበኛውን መልሽ አላነብም። እንደውም ይገርምክ አሁን የአላህ አካል ግዘፍ ነው ወይስ ረቂቅ ነው? አሁን እዚህ ሐዲስ ላይ ና መልስ። አሁን ረቂቅ ነው ስትይ እንዳንቺ አገላለጽ ማይታይ ነው የሚል ከሆነ እኛ አሁን አይታይም ማለት እኮ ቆይ ልግለጽ። አይታይም ስትል መሐመድ የታይቶት ነው ለሰዓድ ቢን ሙዓዝ ሞት ተንቀጠቀጠ ያለው። ቆይ ስማ፣ አይታይም አልከኝ አይደለም? መሐመድ የታይቶት ነው አርሹ ለሰዓድ ቢን ሙዓዝ ሞት ተንቀጠቀጠ ያለው። ምድር ላይ ያለን አናየው። መሐመድ ሰማይ ላይ ሆኖ ነው ያየው። የሰማይ ነዋሪ ነው መሐመድ፣ መንፈስ ነው። አናየው። አንብቢው፣ እንደዛ አይደለም። እንግሊዘኛውን አንብቢውና ተርጉም ወገኖች። አግባቡን እንጂ ምን ብሩክ አግባቡን። ሰዎች ጤነኛ ነክ እንዴ? አብደላ ሲጀመር እኮ ሐዲስ በእንግሊዝኛ አልጻፍም። በፊት እኮ እንደውም እንግሊዝኛ እንዳታነቡብን አረብኛው ነው ትክክለኛ ፍቺ ትሉ ነበር። አሁን ለምንድን ነው አረበኛውን እሷም እኔም በደንብ ትላልለው እችላለሁ። እንግሊዘኛውን እያነበበች ትተርጉም። ከስር ላለው ሰው እያነበበች ቃል በቃል ትተርጉም። እናት ቋንቋ የሐዲሱ እናት ቋንቋ ምንድን ነው? እንግሊዘኛ ትርጉም ነው ሐዲስ። እሺ ቀጥ ያባ ችግር የለውም። ያቆም ጨርስ። አብደላ ሲጀመር የሐዲሱ እናት ቋንቋ አረብኛ ነው። እሱም በጣም አሁን በቅርቡ ነው ወደ እንግሊዝኛ የተተረጎመው። እሱንም ራሱ ስህተት ነው እያላችሁን ሁሌም አረብኛውን አንብቡ እንግሊዝኛ አንቀበልም ትሉን ነበረ። ይሄ ደግሞ እናት ቋንቋን ያነበበችልህ አረብኛውን ትርጉሙን ታንብበው ነው እያልኩ ያለሁት። ተረጎመችልህ እኮ ትርጉሙን እንግሊዝኛውን ቢሆን ትርጉሙን ታንብበው እያልኩ እንዴ። እናት ቋንቋ እያለ ለምንድነው እንግሊዝኛ የምታነብልህ? ቀጥታ ትርጉሙ እያለ እዛው ቋንቋ እያለ አይ እኔም እንድረዳው እሷም ከስር ያለው ሰው እንድረዳ እንግሊዝኛውን ታንብቡ። ለዛ ነው እንጂ እኔ አረበኛው እንትን ይላል ለማለት አይደለም። እኮ ከስር ያለው ሰው እኮ አንተ ነህ ስትተረጉምለት የሚረዳው። እንግሊዝኛ የማያውቃለ አረብኛ የማያውቃለ፣ ግን መጽሐፉ ራሱ ሐዲስ ጻፈው በአረብኛ ነው። አንተ ሙስሊም ከሆንክ አረብኛውን ፍታው ነው እያለች ያለችው እኮ። ምክንያቱም ሐዲስ ራሱ በአረብኛ የተጻፈ ስለሆነ ሲጀመር ከመነሻው ሁሉም አረብኛ ሁሉም ሙስሊም አረብኛ አንብቦ ይፈታል ማለት ነው እንዴ? አረብኛ ትችላለህ አንተ ወይስ አትችልም? አረብኛ አልችልም። አንድ ጊዜ አረብኛ አልቻልክም አይደለ? እኔ ደግሞ አንብቤ ተረጎምኩልሽ። እንግሊዘኛ ትችላለህ? እንግሊዘኛውን አሁን የከፈቱና ዲስ እንግሊዘኛውን ከፈቹና አብደል ትችላለህ ወይ? እንግሊዘኛው ቢከፈት እንግሊዘኛውን አንደርስታንድ ማድረግ ትችላለህ ወይስ አትችልም? ምክንያቱም አንተ አረብኛውን አይችልም ብለህ አስዩም እንደምታደርገው አት ሴም ታይም እንግሊዘኛውንም የማይረዳ ሰው አለ እታች። እንደዛ አስብና እታች እንግሊዘኛ ለማይረዱት አረብኛም ለማይረዱት በዋናው ቋንቋ በምንጩ ማለት ነው በአረብኛ ይነበብ ግን እሷ ትራንስሌት አድርግልህ። አንተም እንግሊዘኛው በዛው ትረዳዋለህ ማለት ነው። ምን እንደሚል አረብኛውን ማጣ ከሆነ እሷ ትተርጉምላለች። አይ ልክ አይደለም ካልክ ደግሞ እዛው ትራንስሌተር አለ፣ ትራንስሌት ይደረጋል። በመሀሉ አስረብሽ ትራንስሌተር ይለ እንዴ ላዩ ላይ ለምን እንግሊዘኛውን አታነቡም? ያው ላዩ ላይ ቋል ከአረብኛው በላይ በኩል እንግሊዘኛው አለ። ለምን የተጠየቀውን አንመልስም? ጀስት ሐዲስ መቶ ተጠይቀሃል አይደል? እንግሊዘኛ አረበኛ ከምትል ሐዲስ አረበኛ ነው። አረበኛ አንብቤ ያለው ተርጉም ያለው ሊታይ አይችልም ብለሃል። ሙሐመድ የታይቱት ነው ለሰዓድ ብን ሙዓዝ ሞት የአርህማን አርሽ ተንቀጠቀጠ ያለው። በቃ እሱን መልስ። እንግሊዘኛውን አንብቢው። አላህን አይቼዋለሁ አይደል? ገባሽ? አላነብም።
አላነብም። እንደውም ቆይ ልንገርህ፣ አላነብም እንግሊዝኛውን አላነብም። የጠይቅ ጥያቄ ልጠይቅ። ምን ትጠይቃለህ? መልስ እንጂ መጀመሪያ አላህ አይታይም ካልክ ሙሐመድ የታይቶት ነው አርሹ ተነቃነቀ ያለው። ይሄንን መልስና ከዛ እኔ ሐዲሱን አነብልሃለሁ ያለው ግን አሁን መልስና የተጠየቀው ነው። ሐሳቡ ሽፍት ልታደርግ እንደው ገብቶኛል። ግን እንትን በል ነው አጠያየቅሽን አስተካክል። አጠያየቅሽን አስተካክል። እግዚአብሔር ነው አይታይም። አሁን በእናንተ እግዚአብሔር ነው አይታይም እያላችሁ ያላችሁ ፕሊዝ ሰዎች አግባቡን ምን አይነት እኛ አላህ አይታይም ሰው መስማት አቁመሃል እንዴ? ወንድማችን ቆይ አብደላ መስማት አቁመሃል? አብደላ እንዴ በማልባ መሰለኝ አናየውም አላየነውም። አንዴ ሀቢብ አንድ ጊዜ እዚህ ጋር ብዙ ሰው እየተከታተለ ስለሆነ አሰልቺ እንዳይሆን ምን ታደርጋላችሁ መሰለኝ? እሷ አረብኛውን ታመጣና ታነባለች። አይ ችግር የለውም አረብኛውን አታንብብ እንግሊዝኛውን ታንብብ የምትል ከሆነ እንግሊዝኛ ይከፈታል፣ ራስህ ታነባለህ ማለት ነው። ኦኬ እንደዛ አስማማል። ታንብበው ያመጣችሁ እሷ አይደለች እንዴ? ያመጣችሁ አንብበው እያነበበች ስትተርጉሙ ከዛ እኔ መረዳትን አብደላ ያመጣችሁ እንግሊዝኛ የምትፈልገው አንተ ነህ። ስለዚህ እንግሊዝኛውን ታነብና ትፈታለህ ራስህ። እሷ አረብኛውን አመጣች፣ አረብኛውን ፈታች። እንግሊዝኛ ይከፈትልሃል። እንግሊዝኛ ያልከው አንተ ነህ። አንዴ ቆይታችን እንግሊዝኛ ያልከው አንተ ነህ። እንግሊዝኛውን ታነብና ትተረጉማለህ ማለት ነው። ኦኬ። ምክንያቱም ሁለቱም የሊቃውንቶችህ አስተምሮ የተቀመጠበት ነው። ስለዚህ ትፈታዋለህ። አባይ እንግሊዝኛው ላይ አድርጊለትና አንቺ አረብኛውን አንድ አንበሽ ተርጉሚልን። ከዛ እንግሊዝኛውን ያንብብና ይተርጉም ራሱ እንግሊዝኛ እያልክ ስለሆነ ከዛ በኋላ እናነጻጽራለን ሁለታችሁንም ማለት ነው። በጣም ጭቅጭቅ ሆነ። እንደሱ ይሻላል። እኔ ለመጨረሻ ሀሳብ ለማስቀየስ እኮ ነው እንግሊዝኛ ይነበብ ያለው። ዋና ሐዲስ አንብበናል። አራህማን አርሽ ተንቀጠቀጠ አንብበናል። እኔ ስለ እንግሊዝኛ እኮ አይመለከተንም። አንተም እኔም ሐዲስ የተጻፈው በአረብኛ ነው። እኔ ማለት ነው በኋላ ሁሉንም ሙሉን አነብልካለሁ። ጀስት የተጠየቀውን መልስ ብያለሁ እኮ። ይገርም ሰው ሲያዘኝ አልወድም በነገራችን ላይ በጣም ሰገድ ነው። ስለዚህ አሁን አላህ አይታይም ብለሃል። ወደ ሐሳብህ ተመለስና ማለት ነው ሙሐመድ የታየቱት ነው አርሹ ተነቃነቀ ለሰዓድ ቢን ሙዓዝ ሞት ያለው ይሄንን መልስ። ኦኬ ስንት ቁጥር ላይ ነው ያነበብሽው ያወጣሽው ሐዲሱን ማለት ነው? ንገሪ። አርሹ ሲንቀጠቀጣችኋል ይላል መሐመድ ወይም አላህን አይቼዋለሁ ይላል። ማየት አይደለም ተነቃነቀ ያልህ እኮ። ኧረ ሰዎች ሰው ጤነኛ ነህ እንዴ? ይቅርታ ይሄን ቃል ለመጠቀሜ በነገራችን ላይ እንዲህ አይነት ቃል እኔ አልጠቀምም፣ ግን በጣም ስለገረምከኝ ነው። አይታይም ስትል ምን መጣለህ? ሰዓድ ቢን ሙዓዝ ሲሞት የአራህማን አርሽ ለሞቱ ተነቃነቀ አለ ሙሐመድ። ስለዚህ ግዘፍ አካል ነው እያልኩ ነው። ማፍረሻን አክፈት አንተ ትልቁ ላይ ሆነና በቃ ወደ ሐሳቡ ሂድ። ከጠየቅሽኝ ጥያቄ ጋር ራሱ የማይገናኝ ሐዲስ ነው ያመጣሽው። ምክንያቱም አላህ ይታያል ወይስ አይታይም? አይታይም። አንተ ሊዳሰስ አይችልም አልክ። ሊዳሰስ ካልቻልክ ረቂቅ ነው ብለሃል አይደለ? ሙሐመድ ደግሞ በስላሴ ስም ሴቷ ትቀጥል። በቃ ትርፉ መዳረክ ስለሆነ ከሴቷ ጋር ቀጥሎ አበባ። ምክንያቱም እየሰማ ስላልሆነ እሺ፣ ከሴቷ ጋር መደቃቀል። እሺ፣ አንድ ጊዜ ሴቷን ጥያቄ ከመጠየቄ በፊት ሴቷ ማን ነው? ስምሽን አስተዋውቂኝ እስኪ። ማይክ ፈቺ። ኦኬ፣ ስምሽን አስተዋውቂ መጀመሪያ። አይ ስሜ ምን ያደርግልሻል? አይ ችግር የለውም አስተዋውቂኝ፣ ችግር የለውም። ታነቢ አረበኛ አንብቢ እና ጠይቂ። አይ እኔ አላውቀውም፣ ይሄን አረበኛ አላውቀውም። ስምሽን አስተዋውቂኝ እንደ ጣራሽ በስምሽ ፕሊስ። አንጨቃጨቅ። 700 ሰው አስቀምጣል። ኦኬ ሀያት። አይ እንትኑ ነው ይሄ ስምሽ እዚህ ላይ ያለው ምንድነው? ያ ረብ ናሺ ያ ረብ እንደዚህ ነው የሚጻፈው። እሺ እንደሱ አይደለም። ስምሽን አስተካክል። ምንም አዳላሽ ጀስት ሲምክን አስተካክል አንተ። እሺ እኔ ጥያቄ ልጠይቅሽ። አሁን መንዛዛት አልወድም። እኔ ጥያቄ ልጠይቅሽ። ቁርአን
ቆይ አንድ ጊዜ ጠይቅ። እሺ እስከዛው ልጠይቅሽ አንድ ጊዜ እስከዛው ልጠይቅሽ መልሽላትና አልጠይቅሽ ችግር የለውም ተመለሽ። እሺ ስሚኝ እኔ ጥያቄ ልጠይቅሽ መጀመሪያ እናንተ ብቻ አይደላችሁ የምትጠይቁ። እሺ ይሄን ሐሳብ እንጨርሰው ሐዲሱንና ይሄን ሐሳብ እንጨርሰውና ብሽር ጠይቅኛለሽ እኔ እመልስልሻለሁ የቻልኩት ያልቻልኩትን ደግሞ ላሽ መምህራንም ስላሉ። እሺ አንቺስ እንደሱ አላህ ግዘፍ አካል አለው ነው ወይስ ረቂቅ ነው ብለሽ ነው የምታምኚው? ነው እኔ ልጠይቅሽ መጀመሪያ በጣም ጠይቅሽ ተጠይቅሽው መልሽልኝና መልስልሻለሁ በኋላ ትጠይቂያለሽ። ይሄን ሐሳብ መልሽና ትጠይቂያለሽ። ይኸውልሽ ዲያቆን መዝሙረ ያሬድ በጣም ብዙ ሲመልሱ ነው የቆዩት። በጣም ብዙ ደቂቃ ሰምተናል። ገባሽ? አሁን ደግሞ አብደላ ሲጠየቅ እንግሊዘኛው ምናምን ብሎ ሸሽ አነብልሃለሁም ተብሎ ወጣ። በማባበል ራሱ አልሆነም አስወጣ ነው ማለት ነው። ለምን አይመልስም? አንቺ ደግሞ ጭንቅላት ካለሽ ህሊና ካለሽ ቅንጭላትም ጭንቅላት ካለሽ ይሄን ጥያቄውን ተጠይቂ። ነው ግዘፍ ነው ረቂቅ ነው አላህ? ሴትዮ መጀመሪያ እኔ ልጠይቅሽና እሱን መልስልሻለሁ አልኩሽ። አይ ጥያቄ አልቀበልም ካልሽ መልሽልኝና ጠይቂኝ። እሺ ችግር የለውም አትጠይቂኝ። እኔ አላውቀው መልሽልኝ። ይሄን ለምንድን ነው እኔ የምልሽን ማሰሚ? አንቺ ማንሽና ነው እኔ የተጀመረው ሐሳብ ማለት አለበት። እሺ እህት አለ አዎ አካባ ጋር ጨርሽ። የተጀመረው ሐሳብ ርዕሱ ይቋጭ። እኔ ላምብብ እኔ ልመልስላችሁ ያልሽ ነበረ ቅድም ወንድምሽ አብድራማን ሐዲስ ውስጥ ስትያት ነበረ። ያው ሰጠችሽ ሐሳቡ ሁለት ጊዜ ነው ያለችው። ከዛ አንቺ ትቀጥያለሽ። ሁለት ጊዜ እኔ ለግባ ብላ አስቆመናት ነው። እሺ ቀጥ አሁን አላህ ግዘፍ ነው ወይስ ረቂቅ? ኦኬ የት ነው ያመጣሽው? ሐዲሱን ንገሪኝ፣ ቁጥሩን ንገሪኝ፣ እኔ እገባለሁ እዛ። ሐዲሱን እኔ ከፍትልሻለሁ። ጥያቄው እኮ ሐዲሱ ጋር አይደለም። ሐዲሱን እንደ ኤቪደንስ ነው ያመጣሁት። ጥያቄው ግን አላህ ግዘፍ ነው ረቂቅ ነው የተባልሽው። ይኸውልሽ አብደላ አይታይም አይዳሰስም ሲል መሐመድ የታይቶ ነው አርሹ ተንቀጠቀጠ ወይም በሩ ተንቀጠቀጠ ያለው ተብሏል። ኦኬ እሱ ሄዳ ማለት አንቺ ደግሞ ልመልስ ብለሻል አይደለ? አላህ ማለት አርሽ ነው 3803 ሳይል ቡኻሪ ነው ከፍትልሻለሁ። አላህ ግዘፍ ነው ረቂቅ ነው ግዙፍ አካል ነው ወይስ ረቂቅ ነው ነው የተባልሽው? መንፈስ ነው ወይስ የሚታይ አካል ነው ተብለሻል? ተንቀሳቃሽ አካል ነው ማለት ሊታይ ሊዳሰስ የሚችል አላህ እንዲህ ነው ብለን የማንገልጸው ፍጹም ጌታችን ነው። በቃ እንዲህ ነው ብለን መግለጽ የማንችለው ሁሉን ሰሚ አዋቂ። በቃ መልሰሻል። በቃ እሺ ይቅርታ። እሺ ይቅርታ። ይሄ ፈንትን ነው በነገር ሙሐደራ ነው ይሄ። እሺ እዚህ ቁርአን የሚያምሰሽ ምዕራፍ 27 ቁርአን ጉንዳን ቁጥር 8 ላይ ምን ይላል? ስለ ሙሴ ታሪክ እየተረከ ነው። ቁርአን 27 ወይም ጉንዳን ቁጥር 8 የትዮ እኔን ጠይቅሽ እንጂ ወዴ በመጣትም ጊዜ ቆይ አንድ መረጃ አለ ትጠይቅኛለሽ። ወረቢ ሐለፍት ቢስሚ ረቢ የሱአል መሲህ ትጠይቅኛለሽ። በክርስቶስ ስም መልልሻለሁ። እቺን ብቻ ልናገር ተይኝ። ኦኬ እኔ ሴትዮ በመጣትም ጊዜ እንዲህ በቃ ማይክሰሪና ስትመልሽ እንትያለሽ። ተመልከቱ ቁርአን ጉንዳን ቁጥር 8 ላይ በመጣትም ጊዜ እንዲህ በማለት ተጠራ ይላል። ይህ የሙሴ ታሪክ ነው። ሙሴና የአላህ የመጀመሪያ ግንኙነታቸው ነው። የሙሴና የአላህ ፈርስት ሚት ነው ይሄ ማለት ነው። ሙሴ ወደ አላህ በመጣ ጊዜ በእሳቲቱ ያለው ፎከስ ትኩረት ስጡ እዚች ላይ በእሳቲቱ ያለው ሰውና በዙሪያዋ ያሉ ሁሉ ተባረኩ፣ የዓለማትም ጌታ አላህ ጥራት ይገባው ይላል። ሰዎች ልብ በሉ 700 ሰው ሙሴ ቁጥቋጥ በእሳት ሲነድ ያይና ከእሳቱ ትንታግ ላንጣላችሁ ወይ ምን ተአምር እንዳለ ልይ ብሏቸው ይሄዳል። ከዛ በመሄድ ጊዜ በእሳቲቱ ውስጥ ሰው ነው የተገለጠለት ማን ነው? አላህ መሆኑን በሌላ የቁርአን ሱራ ላይ ያሳያችኋለሁ። ወደዛ ሲመጣ ወደዛ ሱረቱ ጣሃም ላይ ያለ ሐሳብ በደንብ ማለት ከቁጥር 9 እስከ 14 ማለት ነው። ሱራ 20 ላይ ሙሳ ወደ እሳቱ በቀረበ ጊዜ በእሳቲቱ ያለው ሰውና በዙሪያው ያሉም ሁሉ ተባረኩ፣ የዓለማትም ጌታ አላህ ጥራት ይገባው። ተመልከቱ። ስለዚህ አላህ ሰው ነው ማለት ነው። አላህ ሰው ነው ቢካዝ ለሙሳ የተገለጠው አላህ ነው ወይንም አላህ ነው። አላህ ሱብሃነሁ ወተዓላ የምትሉት ከፍ ያለውና ኮራ ያለው ጅንኑ አላህ ይውላችሁ በእሳቱ ላይ ተገልጦለታል ለሙሴ። በእሳቱ ቁጥቋጥ ላይ ለሙሴ ተገልጦለታል። ስለዚህ አላህ ግዘፍ ነው። በመሰረቱ እስልምና አላህ መንፈስ ነው ብሎ አያምንም። መንፈስ አለው እንጂ
አላህ መንፈስ ነው ብሎ ያምነው። ያ ረቢ ከተመለሰሽ ጥያቄ ጠይቂ መልስ ስለሌላችሁ ሌላ ነፍስ ያለው ሙስሊም መልሳለሁ ይሄን ነገር ዲፌንድ ያደርጋለሁ የሚል ካለ እስልምናውን ይምጣ። ሌላኛው አላህ ወይ ሌላ ሐዲስ ሌላ ቁርአን ወይንም ሐዲስ ላስገባ። እሺ የቁርአን 27 ሱረቱ ጉንዳን ቁጥር 8 ላይ ነው። ይሄ ቁርአን 28 ላይ ቁጥር 30 ላይም ይሄንኑ ታሪክ አለ። እንደገና ደግሞ ቁርአን 20 ሱረቱ ጣሃ አላህ ዓለምን ከመፍጠሩ ከ1000 ዓመት በፊት ይቀረው የነበረው ሱረቱ ጣሃና ሱረቱ ያሲን ነው ሐዲሳት ላይ እንደተገለጸው ማለት ነው። አላህ ሱረቱ ያሲንንና ሱረቱ ጣሃን ይቀራ ነበር ሱራ 36 እና ሱራ 20 ማለት ነው። ሚሽካተል መሳቢ 2148 ላይ ማለት ነው። ምንም ያልተጠና ሐዲስ ብሎታል የ20ኛው ክፍለ ዘመን የሱኒዎች ሊቅ አልባኒ እና እዛ ላይም ሐሳብ በደንብ ተነስቷል። ኦኬ ሌላኛው ሌላ ሐዲሱ ልትወና ቁርአን ላይ ልግባ። ቁርአን ምን ይላል መሰላችሁ? አላህ ግዘፍ ከመሆኑ የተነሳ ከቦታ ወደ ቦታ የሚንቀሳቀስ ነው ይላል ማለት መሆኑን ያሳየናል ቁርአን። እሺ የት ላይ ስለ ስነ ፍጥረት ያወራል። ቅድም የነበረው ማሊክ የሚባለው ልጅ ቀኝ ግራ ምናምን የሚባል ነገር ከፍጥረት በፊት የለም ጊዜና ቦታ የለም ምናምን ሲል ነበር። አላህ ግን ምድርን ከመፍጠሩ ከ50 ሺህ ዓመት በፊት ከ1 ሺህ ዓመት በፊት ይሄን አደረገ እየተባለ ተጽፏል። እሱን እንላለን ሐዲስ ሱማያ ቆይ አንድ ጊዜ ቁርአን 69 ቁጥር 17 ላይ እንደምናውቀው ምናልባት ቡራ ካለ የሰው የአንበሳ የንስርና የላም መልክ ያላቸው እነዚህ አራቱ የኪሩብ ገጻት የምንላቸው እኛ የአላህን ማርሽ ይሸከማሉ ተብሏል በተፍሲራት ላይ እና ቁርአን ሱረቱ ሐቃ ሱራ 69:17 ላይ መላእክት በየጫፎቿ ላይ ይሆኑና የጌታህን ማርሽ በዚያ ቀን 8 መላእክት ከበላያቸው ይሸከማሉ ይላል። በዚያ ቀን የተባለው የውመል ቂያማ ነው ወይንም የትንሳኤ ቀን ዴይ ኦፍ ሪዘሬክሽን ነው። በዛ በትንሳኤ ቀን መላእክት 8 መላእክት በየጫፍ ሆነው የአራህማንን አርሽ ይሸከማሉ። ግልጽ ነው። ሙስሊሙ ደግሞ አራህማንን የሚያውቀው በእግሩ ነው ወይንም በባቱ ነው። መጀመሪያ በሆነ አካል ይገለጽና አናውቅህም ከአንተስ በአራህማን እንጠበቃለን ይሉታል። ከዛ ባቱን ሲሰግድ ሲገልጥ አንተ ረበና ብለው ስጁድ ያደርጋሉ ማለት ነው። ወይንም ስግደት ይወድቁለታል ይሰግዱለታል። ለዛ ነው ሙሐመድ የክሽፉ ረበና አንሳቂህ ወይስጁዱ ለሁ ኩሉ ሙስሊሙን ወሙስሊማት ጌታችን እኮ የቂያማ ቀን አለ ሙሐመድ እግሩን ይገልጣል ሁሉም ሙስሊም ይሰግዱለታል አለ። ስለዚህ ይሄን ግዘፍ አካል ነው የሚሰግዱለት ሙስሊሞች። ስለዚህ አላህ በግልጽ በጉንዳን ምዕራፍ ላይ በሳት ውስጥ ለአላህ ሰው ለሙሴ ሰው ሆኖ ለሙሳ ለሚሉት ሰው ሆኖ ተገልጦለታል። ቁርአን ጉንዳን ቁርአን 27 ቁጥር 8 ላይ ሄዳችሁ መመልከት ትችላላችሁ ማለት ነው። ሌላኛው ሱራ 7 ቁጥር 54 ላይ ነው። ይሄ ስለ ስነ ፍጥረት ነው የሚያወራው። ሱራ 7 ቁጥር 54 ላይ ሱረቱ አዕራፍ ላይ ማለት ነው። አላህ አንድ ጊዜ ቁርአኑን ልክፈተው። ሶሪ ስልኬ ስታክ አድርጎ ነው ታገሱኝ። ይኸውላችሁ እዚህ ጋር ጌታችሁ አላህ ተመልከቱ ሰማያትንና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው ይላል። ጌታችሁ ሰማይና ምድርን በ6 ቀን የፈጠረ አላህ ከዚያም በአርሹ ላይ ተደላደለ ይላል። እንግዲህ ሰማይና ምድርን በሚፈጥር ሰዓት እየዋለለ ነበር ማለት ነው። የት እንዳለ ይገለጽ። ከዚያም ይላል ሱም መስተዋል አልዓርሽ ከዚያም በአርሽ ላይ ተደላደለ። ሰማይና ምድርን በ6 ቀን ፈጥሮ በአርሽ ላይ ምን አለ ተደላደለ ይለናል። ሱረቱ ሁድ ደግሞ ምን ይለናል? ሱራ 11 ቁጥር 7 ላይ ሱራ 11 ቁጥር 7 ደግሞ እንዲህ ይለናል። ይኸውላችሁ ሱራ 11:7 ላይ እርሱም ያ ሰማያትንና ምድርን በ6 ቀኖች ውስጥ የፈጠረ ነው። አርሹም በውሃ ላይ ነበረ። ወገኖች ይሰማል። ይሄ አርሹም በውሃ ላይ ነበረ። ሱረቱ ሁድ የሁድ ምዕራፍ ቁጥር 11 ቁርአን 11 ቁጥር ምዕራፍ 11 ቁጥር 7 አርሹ በምን ላይ ነበር ይለናል። ይሄኛው ደግሞ በውሃ ላይ ነበረ። ምዕራፍ 7:54 ምን አለን? ሰማይና ምድርን ከፈጠረ በኋላ ከዚያም በአርሹ ላይ ተደላደለ። ስለዚህ ከቦታ ወደ ቦታ ይንቀሳቀሳል። ለዛ ነው ሱናን አቡ ዳውድ ላይ 1/3 የሌሊት ክፍል ላይ አላህ ወደ ቅርቢቱ ወደ ሰማይ ዱንያ የሚሏት የችኛ ምናያት ሰማይ ነች የምድርን ያካለለችው ሰማይ ላይ ወይም እኛ ጠፈር ወይም ሐኖስ ብለን ይሄ የምናየው ሰማይ ላይ ይወርዳል። ጸሎትን ሊቀበል ይወርዳል። በእያንዳንዱ ቀን ይወርዳል ማለት ነው። በእያንዳንዱ ቀን ያለው መሐመድ ሁሉ ቀን ከሌሊቱ 1/3 ላይ ይወርዳል አላህ ጸሎት ሊቀበል። ስለዚህ አላህ
ግዘፍ አካል ያለው ነው። እግዚአብሔር ደግሞ ግዘፍ አካል የለውም። ሜታፎሪክ ንግግር ናቸው። ብሉይ ኪዳን ላይ እንዳለ የተገለጹት በላባዎቹ ይጋርዳል፣ በክንፎቹ በታች ትታማመናለህ ወዘተርፈ እየተባሉ የተገለጹት አንደኛ ምሳሌያዊ ንግግር ናቸው። እግዚአብሔር ጥባቆቱ እኛ በምናያቸው አካላት ፍቅር ተመስሎ ተገልጿል። ዶሮ ጫጭቶቿን ከክንፎቿ በታች እንደምትከልል እግዚአብሔር የኢየሩሳሌምን ሕዝብ ሊከልል ሊጠብቅ ስንት ጊዜ ፈልጎ እነሱ ግን አልሹም አልወደዳቸውም ያለው ጌታችን ወንጌል ላይ ተመልከቱ። ያ ምሳሌያዊ ንግግር ነው። ሁለተኛ ደግሞ ለክርስቶስ ይፈታል ቃል በቃል ጌታችን ኢየሱስ ክርስቶስ ከሶስቱ አካል አንዱ ሰው ሆኖ ስለመጣ ቀጥታ ሊትራሊ ለጌታችንም የሚፈቱ ናቸው የብሉይ ኪዳን ትንቢታት። ብሉይ ኪዳን ላይ የተነገሩ ሜታፎሪክ ንግግር ሐዲስ ኪዳን ላይ ብሉይ ኪዳን ጥላ ሐዲስ አካል ሆኖ ሲመጣ ቀጥታ ለክርስቶስ ተወስዶ ይፈታሉ ማለት ነው። ያ ማለት ክርስቶስ ክንፍ አለው ምናምን አይደለም። ክንፍ በረከት ረድኤት ነው፣ የምንጠለልበት ነው። ጥላ ክንፍ የተለያየ ጣራ ሊሆን ይችላል። ስለዚህ ክላሎቱን፣ ጥባቆቱን፣ ረድኤቱን፣ በረከቱን፣ ጸጋውን ለማጠየቅ ነው መጽሐፍ ቅዱስ እንደዛ የሚለው እንጂ የሆነ የዶሮ ክንፍ ተሰክቶለት የሆነ የጭልፊት ክንፍ የሚባል ነገር የለም። እንደኛ እንደ እስልምና ግን ምሳሌያዊ ሜታፎሪክ ንግግር የሚባል የለም። ቁርአን እንደወረደ ነው። ቁርአን ላይ ትንቢትና ምሳሌያዊ ንግግር የሚባል አንዲት ነገር አትገኝም። ለትንቢት ጊዜ ያለው የሚል ጥቅስ አላውቃለሁ። ትንቢት የሚፈታበት ጊዜ ያለው ይላል። አዎ፣ ግን ትንቢት አይናገርም ቁርአን። የለም፣ ስለ ትንቢት አያወራም። ማሪ ፈጽሞ ነው ስለ ትንቢት የሚያወራው። ስለዚህ ይሄንን ለማለት ነው። ቀጥሉ። አብደላ ከተመለሰ ቡኻሪ 3803 አነብለታለሁ። እንግሊዘኛውን ይመልስልን እባክህ። እናነባለን እናመልስልን። አላህ ግዘፍ ነው ወይስ ረቂቅ? ከዛ ቀጥሉ ሌሎቻችሁ። ኒኮስጣጣ ቀጥሉ። ሱማያ አሁን ቀጥይ፣ ሐሳብ ካለሽ ወይ ጥያቄ ካለሽ ተመለሺ። አትግቢ ወደ ውስጥ ነው ተመለሽ። ውጪ ወይ አስወርዷት ወደታችን። እኔ ኔትወርክ እምቢ እያለኝ ስለሆነ ነው። ታች አድርጓት፣ ሌላ ሰው አስገቡ። ኦኬ ለሪፖርት መሰለኝ በቃ ማይክል ጃክሰን ሆሊውድ ትናይት ትደንሽ እዛው ትደንስ አውርጃታለሁ። ሌላ ሰው ይግባ። ሪፖርት ነው የሚያደርጉት በነገራችን ላይ ገብተው። ያ ቅድም የገባችሁ ልጅ ስለተመለሰች አይ ቲንክ ከሷ ጋር አንድ ጥያቄ ይጠይቃትና ሌሎቻችሁ ማይመጣ ቀጥል። ኒቆስ ጣጣን ቀጥል። እህታችን አለሽ ሙስሊም እህታችን። ኦኬ አይ ቲንክ ይልች መሰለኝ ካለሽ ሚውት ሰሩሽ ማይክሽን ክፈቺና ጥያቄ ጠይቂ ተጠይቂ። ሀያት ነው ስምሽ? ሀያት አለሽ? እሺ በራኩኝ ነው። ኦኬ እሺ ጥያቄ ጠይቂና ከዛ ደግሞ እንጠይቅሽኛ ያው ነገረ ክርስቶስ ላይ ማለት ነው። ጥያቄ ካለሽ ጠይቂና ከዛኛም እንጠይቅሽ። ኒኮይ እንደዛ እንትን እድሉን ወደኛ መጠየቅ የምትመጣ ከሆነ በአንድ ቁርአን አያ ላይ ተደግፈን እሷን ጥያቄዋን ብትጠይቅ አሪፍ ነው። ኦኬ እሺ ያው እንደዛ እናደርጋለን። ሱራህ 91 ላይ ያለውን ሐሳብ ኦኬ እሺ ቀጥል። በቃ ችግር የለም። ልቀጥል ሳይሆን ሱራህ 91 ላይ ያለውን ሐሳብ አንሱና ከሚስጥረ ስላሴ ጋር የተገናኘ ጉዳይ ስላለው ከዛ ጋር አያይዘን ጥያቄውን ዲቨሎፕ ብናደርገው አሪፍ ነው። አቤ ካለ ሱራ 3:91 አውጪና እሱን ነው ዘን እሷ ደግሞ እንትን ትላለች ማለት ነው። ኤፍታይ ልጅቷን ጠየቀች። በጣም ቆይታለች። ቅድም ነበር የገባችው። ጠይቃለች መጀመሪያ ከብቶኛል። ችግር የለውም። አሁን ኖርማሊ ወደ እሷ መስመር እንድንሄድ ነው። 23:91 ነው 23:91 እኮ አቤ ቀጥታ ወደ እሷ ሐሳብ ስለሚወስድ ነው። ውጪዝ ሚስጥረ ስላሴ ላይ ስለሆነ እዛ ጋር የሚያነሳው ነጥብ ከዛ በኋላ እነሱን ቻሌንጅ ብናደርጋቸው አሪፍ ነው ብዬ ነው። እሺ አላህ ምንም ልጅን አልያዘም ከእርሱም ጋር አንድም አምላክ የለም አለ። ከዛ በኋላ ያን ጊዜ ሌላ አምላክ በነበረ አምላክ ሁሉ በፈጠረው ነገር በተለየ ነበር አለ። which means አምላክ የለም እንጂ ከአላህ ጋር ቢኖር ግን አላህና ያኛው ሁለተኛው አምላክ ወይም ደግሞ የአላህ ልጅ የሚሆነው ሁለተኛው አምላክ በመፍጠር የተለያዩ ይሆኑ ነበረ። ስለዚህ አላህ ልጅ የማይኖረው አላህና ልጁ ፍጥረትን በማስገኘት የተለያየ ስለሆነ ነው አለ። እንደዛ መሰለኝ አይደል ሐሳቡ። ከዛ በኋላ ከፊላቸውን በከፊሉ ላይ በላቀ ነበር አለ።
አሁን ደግሞ አንዱ ከአንዱ በበለጠ ነበር፣ አንዱ ከአንዱ ከፍ ባለ ነበር፣ አንዱ በአንዱ ላይ ኃያል በሆነ ነበር ነው መልእክቱ። አሁን ይህንን ሀሳብ ይዘን በክርስትናው አስተምህሮ አብ ልጅ አለው፣ እርሱም ልጁ ወልድ ነው። አብና ወልድ በመፍጠር የተለያዩ ናቸው ወይም ደግሞ በስልጣን የተለያዩ ናቸው የሚል ትምህርት አለ። ሰዎች እንደዛ የሚል ትምህርት አለ? የለም አይደል? ከዛ ከፊላቸውን በከፊሉ ላይ በላቀ ነበር አለ። አንዱ ከአንዱ የበለጠ ነው የሚል ትምህርት ሳለ በባህሪ የለም፣ እሱም የለም። አሁን ሙስሊሞችን ቻሌንጅ እናድርግ። አላህ ልጅነትን የተቃወመ ያለው በዚህ ክፍል መሰረት ልጅ ቢኖረኝ እኔ ከልጄ ጋር በተለየ መንገድ ነው የሚፈጥረው ወይም ደግሞ ህልውናን የማስገኘው፣ ልጆች ህልውና የሌላቸውን ነገር ህልው የማደርገው አንድም በተለያየ መንገድ ነው ያለ ስለሆነ አንደኛ ከክርስቲያን መጻሕፍት አምላክ ልጅ ስላለው ልጁና እርሱ በመፍጠር የተለያዩ ናቸው ብሎ የሚያምን ማስረጃ እንፈልጋለን። ሁለተኛ ደግሞ አንዱ ከአንዱ ያንሳል የሚልም ማስረጃ እንፈልጋለን። እህታችን ከቻልሽ እዚህኛው ሐሳብ ላይ ማስረጃ ካለ ማስረጃ አቅርቢና ጥያቄ ካለሽ ወደ ጥያቄሽ ግቢ። ቀጥይ። ያረብ ብለን እንዳናነብ ደረብ ብለሽ ነው የመጣሽው። እንዴት ይሻላል? እሺ ማነው ስምሽ እህታችን? እያወራሽ ከሆነ ሚውት ነሽ። ኤፍታህዬ ምናልባት ሱራ 5:17 117ን የምንየው መሲሁ እኩል ከአላህ እኩል እንደሆነ የሚያሳይ ፓርት ነው። ሱረቱ ማኢዳ ቁጥር 117 እሱ ነው። አይተኸዋል? አትሰማም? ይፍታ አልሰማም። ክፈተው። ቆይ ትሰሚያለሽ? የትኛውን ፓርት? አበብ ትሰሚያለሽ? የሳቅ ግን ምንድን ይከፈተው ላይ ማይክንም ካሜራንም ዝጋት ታደርግልንም። ይሄ الرحمن على العرش استوى ምናምን የሚለው ተፍሲር መሰለኝ። ቆይ አንድ ጊዜ የሳቅ አንድ ጊዜ ፕሊስ ያለችን ሐሳብን ሄድባትና ተከታተላለህ። አይ አንተ አንዴ ቆይ ችግር የለውም እኛ ሁለቴ ችግር የለውም። አንተ አንዴ ኤፍታህ የና ሐሳብ አይተኸው ታውቃለህ? ላየሁትም። እስኪ ማኢዳ 117 ነው ያ? አዎ ማኢዳ 117 ላይ ያዘዝከኝን ቃል ጌታዬንና ጌታችሁን አላህን ተገዙ ማለትን እንጂ ሌላ አላልኩም የሚል ፓርት ነው። እንግዲህ በመሰረቱ በቁርአን ላይ መሲሁ በአንድም ቦታ አላህን አምላካችን ብሎ ከሰዎች ጋር አልጠራም። መሲሁ ሁልጊዜም አላህን ጌታዬ ብሎ ነው የጠራው ቁርአን ላይ እንጂ ጌታችን ራሱ ብሎ አልጠራውም። ጌታዬንና ጌታችሁን አላህን ተገዙ ማለትን እንጂ ለነሱ ሌላ አላልኩም ማለቱን ቁርአን ይዘግብልናል። ቁርአን ይነግረናል ይሄን ሐሳብ ማለት ነው። አሁን እዚህ ጋር ኤፍታ በደንብ ተመልከቱት ማለት ነው። ምን ይላል መሰላችሁ? ከታች በሞት ከይ ጊዜ ይላል። በሞት ከይ ጊዜ እሱ በሞተ ጊዜ ማለት ነው። እሱ መሲሁ በውስጣቸው እያለ በእነሱ ላይ ተጠባባቂ ተከታታይ ነበር ከነሱ ጋር ሆኖ ሳለ ማለት ነው። ነገር ግን በሞት ከይ ጊዜ አንተ በእነሱ ላይ ተጠባባቂ ነበር ይለዋል አላህን። አሁን መሲሁና አላህ እዚህ ጋር እንዳይሆኑም ወይ ነው ኤፍታ ሐሳብ ስጥበትና ከሳቅ ጋር የሳቅ ምንድነው ኤግዛምፕል እንጠይ ከሱ ጋር እንጨርስ። ከሱ ጋር ቀጥሉ በደንብ ይዩት ይሄን ሐሳብ በነገራችን ላይ የበተሞላ ጊዜ ምናምን የሚለው ቀየረ የተረጎሙት ነው። ባይዘው ቀጥሉ። እኔ ጋር ትንሽ ድምጽ ስላለ ቀጥሉ። እስኪ ይሄና ያለ ራሱ እስኪ በደንብ አድርገሽ እስኪ አንብቢው። ከኔ ጋር ብዙም አይታይም። እስኪ አንብቢው እስኪ ደግመሽ እህት አበባ የሚለው አካውንት ማለት ነው። እሺ በእነርሱም ያዘዝከኝን ቃል ጌታዬ ደብዝዟል። እኔ ራሱ አይታየኝም፣ ስልኩ ደብዝዟል። በእነርሱም ያዘዝከኝን ቃል ጌታዬና ጌታችሁን አላህን ተገዙ ማለት ነው እንጂ ለነሱ ሌላ አላልኩም። በውስጣቸው እስካለሁ ድረስ ከነሱ ጋር እስካለ ድረስ ማለት ነው። በእነሱ ላይ ተጠባባቂ ነበርኩ። በሞት ከይ ጊዜ አንተ በእነሱ ላይ ተጠባባቂ ነበርክ ይለዋል። አንተ በነገር ሁሉ ላይ አዋቂ። ማን ነው እንደዚህ የሚለው? እንትና ነው አልመሲህ ኢብኑ ማርያም ከሊማቱላህ ወሩሁ። እሺ ጨርሹ። ከዛ ሲቀጣይ ይግልጽ ነው እዚህ ጋር ከገባክ እሱ ላይ ተሟገታለህ።
ኦኬ ቁርአን ላይ አንድ የሚያደርጋቸው ቦታ አለ። ይኸውልህ እሺ ያሳይ። ለምሳሌ በግብር ወይም ደግሞ በፊዕል አንድ ናቸው። እዚህ ጋር ይኸው በውስጣቸው እስካለሁ በእነሱ ላይ ተጠባባቂ ነበርኩ። ፊዕል ስራ ነው፣ ድርጊት ነው። በውስጣቸውም እስካለሁ ድረስ ተሳስቻለሁ። እሺ ያ በውስጣቸው እስካለሁ ድረስ በእነርሱ ላይ ተጠባባቂ ነበርኩ። በሞትከኝ ጊዜ አንተ በእነሱ ላይ ተጠባባቂ ነበርክ አለው። መሲሁ በእነዚህ ሰዎች መካከል እያለ በእነሱ ጋር ምን ነበረ? ተጠባባቂ ነበረ። መሲሁ ሲሞት ደግሞ አላህ ተጠባባቂ ሆነ ማለት መልእክተኛ መሆኑን ገለጸልሽ እኮ እዚህ ጋር ለራሱ አንተ በሞትከኝ ጊዜ ካለ ያማ ዒሳ ምን ሆኗል? ሞቷል ማለት ነው። ስለዚህ ተጠባባቂ ያደረገው ማን ነው? አላህ ነው። እዚህ ላይ መሲሁ ነው አላህን ተጠባባቂ ያደረገው። ቆይ ይኸውልህ በእርሱም በደንብ አላየኸውም መሰለኝ። መልእክተኛ ላልከው ነገር ማልመሲህ ኢብነ መርየም ኢለ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ከሱ በፊት እንደነበሩት መልእክተኛ ነው ተብሎ ተጽፏል እኮ። ያለፈ መልእክተኛ እንጂ ሌላ አይደለም። እናቱም እውነተኛ ነበረች። ወካኔ አኩላኒ ጣዕም ምግብን ይበሉ ነበር። እሱንም አመጣላለሁ ካስፈለገ ለመልእክተኛነቱ። እኛ ጥያቄ የለኝም ዛሬ በነገራችን። አሁን እያልኩ ያለሁት እሺ እዚችው ላይ በቃ እሺ እዚህ ላይ ተመስርተን እንነጋገራ። ኦኬ እዚህ ጋር አሁን መሲሁንና አላህን አንድ አያደርግብህም። የጥቅስ አያደርግም፣ በሰራ አያደርግም። እና ማፍረሻ እሱ ላይ ቆምና አንተ አያው ላይ ምን ብሎ ራሱን ገለጸልሽ እዚህ ጋር ማለት ነው። ኦኬ እነሱ ጋር በነበርኩም ሰዓት አለ እዚሁ ራሱ ላይ ማለት ነው ተጠባባቂ ነበርኳል። ባሞትከኝም ጊዜ አለ። ስለዚህ ያሞተው የሆነ ፈጣሪ አለ ማለት ነው። እሱን የገደለ የሆነ ፈጣሪ አለ። ተረዳሽኝ? አዎ ፈጣሪ ሳይሆን አላህ ነው እንጂ አባቱ ነው እኮ አላህ። ምክንያቱም ቃሉ ነው እኮ ባለቤቱ ነው አለ። አባቱ የሆነበት ማስረጃ ላይ እሺ ቆይ እሱ ከጎረበጠ ባለቤቱ ነው። እሺ ባለቤቱ ነው። ተስማማለህ? በሱ ከጌታዬ ወጥቼ የመጣው ስላለ ከጌታችሁ ወጥቼ የመጣው ስላለ ባለቤቱ ነው አይደለ? አላህ የመሲሁ ባለቤት ነው። ኢሳ እየገለጸ ያለው መልእክተኛነቱን ነው። የመሲሁ ለምሳሌ የመሲሁን አባትነት ኃላፊነት የሚወስደው አላህ እንደሆነ ታውቃለህ። ምክንያቱም ቁርአን 3 ቁጥር ወይ ታብታብ እያደረገው ይንቀጠቀጣል ስልኩ። ቁርአን 3:49 ላይ አን ቀድ ጅእቱኩም ቢአያት ሚን ረቢኩም ብሏል። ከኔ ከጌታችሁ በተአምር ወደ እናንተ መጣሁ ብሏል። ሱረቱ ኢምራን ቁጥር 49 ላይ ማለት ነው። ባለቤትነቱ ወይንም አላህ ለመሲሁ ኃላፊነት የሚወስደው ብቸኛው አካል ነው። ይሄ ማለት እኮ አላህ ለኢብራሂም ሆነ ለኢሳ ሆነ ለሙሐመድ ሆነ ለእያንዳንዳቸው ነብያቶች ጌቶን ጌሾን ተዋቸው። አሁን ቆይ አንድ ጊዜ ብሮ ቆይ እኛ ስለ መሲሁ ስለ አላህ ቃል ነው እያወራን ያለ ነው እንጂ ስለ ሰንባዲ ወይንም ስለ ሰማን አብርሃም ምናምን ስለሚባሉት አይደል እያወራን ያለ ነው። እዚህ ጋር የአምላክ ቃል የአምላክ መንፈስ ስለተባለ ነው እያወራን ያለ ነው። እሺ እዚህ ጋር ወፍ ስለፈጠረ ሙት ስላስነሳ ለምጽ ስላነጻ በቤት ሰዎች የሚበሉትን ስላበረከተ አካል ነው እያወራን ያለ ነው። ከሰማይ ስለመጣ አሁንም በሰማይ ስላለው ቁርአን 458 ስለዚህ ሰው ነው እያወራን ያለ ነው። አሁን እዚህ ስለዚህ ሰው ወይም ስለዚህ አካል ስናወራ ከአላህ ጋር እንዳላደረገብህም ወይ የሱረቱ ማኢዳ ቁጥር 117 ዛሬ አሳስጠኝ። በነገሩ ሁሉ አዋቂ አንተ ከነገሩ ሁሉ በላይ አዋቂ ነህ አለው። ኦኬ አዋቂ ነህ ያለው ማለት ነው ጌታውን ነው እኮ ይኸውልህ ተዓለሙ ማፊ ነፍሲ ወላ አዕለሙ ማፊ ነፍሲክ ብሏል እኮ አልኩህ ቀድሞ 110 ላይ በነገራችን ላይ እኔ እኮ ቀድሜ አጥርቼልሃለሁ እንደምትጠይቀኝ ስለማቅ በቃ አላህን አዋቂ ነህ ከአምላክ የሩቅ አዋቂ ነህ ወዘተርፈ ብሎ አሞጋግሶታል። አዎ አንተም ታሞግሰዋለህ እሱም አሞግሶታል። ምን አለ ሌላ ነገር ግን በስራ አንድ ናቸው እያልኩ ነው። እኛ አይደለንማ እሱንም ቆይ አላህ የተለየ አካል ስለሆነ መሲሁ አሞጋግሶታል። we know that አሞጋግሶታል እናውቃለን። ግን አሁን ይልኩታል እና ኖኮ እሺ እስኪ እኔ ደግሞ አንዴ ልናገር። አንድ ባሪያ ወይንም አንድ አብድ ፈጣሪውን የማሞገስ ወይንም የማመስገን ግዴታ አለበት። አመስጋኞች ሁኑ ተብለናልና ማለት ነው። እኔ አሁን ፈጣሪን የማጥራትም ሆነ የማመስገን ግዴታ አለብኝ። ስለዚህ ኢሳ እዚጋ ኢነከ አላ ኩል ሸይን ቀዲር እዚጋ የገለጻት አያዋ መጨረሻ ላይ ያለችው ብቻ እኛን ለማስረዳት ትበቃለች። አንተ እኮ አለ ከሁሉ በላይ አዋቂ ነህ። ይሄን ያለው ማን ነው? ጌታውን ነው ማለት ነው። እዚሁ ራሱ ይገልጽልናል። ነገር ግን እኛ ባይምሯችን እዚሁ ፈጥረ ነው አይ ይሄን እኮ ያለው እንደዚህ ነው ኢሳ እኮ እንደዚህ ነው ብለን ካልን እኛ እዚህ የፈጠርነው እንጂ
መጽሐፉ ያዘዘን አይደለም ማለት ነው። ተረዳሽኝ እህት? እሺ እኛ አይደለም ያልነው። በነገራችን ላይ ይኸውልህ ብሩ አላህ ኢሳን አድንቆታል፣ አክብሮታል፣ አሞጋግሶታል ወዘተርፈ። እሺ ታዲያ እሱ እኛ እናምናለን። ለምሳሌ አንድ ምሳሌ ልስጥህ። በእኛ አንድ ምሳሌ አልሰማም። በደብረ ታቦር ተራራ ላይ ጌታችን ኢየሱስ ክርስቶስ ከእግዚአብሔር አብ ክብርና ምስጋና ተቀብሏል። መጽሐፍ ቅዱስ ለምሳሌ ይሄን ይለናል። በአብና በወልድ መካከል ያለውን መስተጋብር አብ ለወልድ ምስጋና ክብርና ምስጋና እንዳቀረበለት ሁሉ ተገልጿል። ሁለተኛ ጴጥሮስ 1:17 ላይ ማለት ነው። ከገና ነው ክብሩ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምጽ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏልና ይላል ወልድ እግዚአብሔር ኢየሱስ ክርስቶስ ማለት ነው። አልመሲህ ኢብኑላህ አልሐይ ማለት ነው። አሁን እዚህ ጋር መሲሁ በእነሱ መካከል ሳለ ወይንም በሰዎች መካከል ሳለ ተጠባባቂ ነበረ። በእነሱ ላይ መስካሪ ተጠባባቂ ኢብን የውታ ሱራ 3:49 በደንብ ይገልጿል። ሙት ወፍ እየፈጠረ ሙት እያስነሳ ለምጽ እያነጻ ምን እንዳደረገ ግብሩን ታውቀዋለህ ማለት ነው፣ በማብራሪያ ማለት ነው ቁርአን እንደሚለው። ነገር ግን መሲሁ በሞተ ጊዜ አላህ በእነሱ ላይ ተጠባባቂ ሆኗል። ስለዚህ ይሄ ፈረቃ ስራ ይሰራሉ ማለት ነው መሲሁና አላህ። ለኔ ይሄ ቁርአን ቨርስ መሲሁና አላህ አንድ መሆናቸውን ይገልጽልኛል፣ በፈቃድና በስልጣን ማለት ነው። ልክ እንደ ዒሳ አለይሂ ሰላም ሌሎችስ ልክ እንደ ዒሳ አልሰሩም? ሌላ የሆነ የራሳቸው የሆነ ፈጣሪ የሰጣቸው ችሎታ አላሳዩም? አሳይተዋል። የተባለውን መሲሁ የሰራውን ማንም አልሰራም። ለምሳሌ ሶስት ልጥቀስልህ። ኢሳም የራሱ የሆነ ተአምር አለው፣ ፈጣሪ የሰራው አለው። ሌሎችም እንደዚሁም ነብያቶች የሰሩት የራሳቸውን የተሰጣቸው ተአምር አላቸው። ይሄ ተአምር የተሰጠው አሰራራቸው ግን ይለያያል። የአሰራር አውቶሪቲያቸውና የአሰራር ሂደታቸው ይለያያል። ይሄ ሁሉም ማለት ነው። ለምሳሌ እኔ ኢሳን አሁን 4 ከነቢያት ነብይ የማያደርገውን ስራ ገልጽልሃለሁ። አንተ ግን ከኢሳ ጋር የተመሳሰሉ 2 ነብያት ጥቀስልኝ። ኢሳ ያደረገውን አድርገዋል ብለህ የምታስባቸውን ከቁርአን አንተ። አሁን ለምሳሌ ሙሴን እንያዘው እስኪ። ሙሴ አሁን በትሩን ወደ እባብ የቀየረ ነብይ ነው። እስኪ አሁን ሙሴም አይኖ እርግብ ሰራ ካልሽ ነው ኢሳ አለይሂ ሰላም ነው አላህ ነው ያለው። በትርህን ጣላት ብሎታል። ቆይ እኔ ቁርአን ከፍታለሁ ጨርስ። እናም ሙሳ በትሩን ወደ እባብ ቀየረ። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የታመሙትን ሲያሽሩ ነበር። ኦኬ፣ የጠፉ አይኖችን ሲመልሱ ነበር። ጨረቃን ከፍለው ነበር። ኦኬ፣ እነዚህ ሁሉ አሉ። ጨረቃን ከፍለው ነበር። እሱን ረስተው በኢየሱስ እሱን ተው። ምክንያቱም ጨረቃ ተከፈለ የሚባለው የትንሣኤ እሱን ውስጥ አትግባ። ጨረቃ ሲጀምር አልተከፈለም። እቅተረበት ሰዓት እንሸቀል ቀመር ነው የሚለው። ሰዓቲቱ ቀረበ፣ ጨረቃም ተገመሰ። እሺ አንድ ጊዜ ሙሴ ያልከውን አሁን ቁርአን ምን እንደሚለን እንመልከተው። ሱረቱ ጣሃ ሱራ 20 ቁጥር 18 ላይ አላህ ይጠይቀዋል። እርሷ በትሬ ናት ብሎ ይጠይቀዋል። በትሬ ናት ብሎ ይመልሳል አላህ ሲጠይቀው። በእርሷ ላይ እደገፍባታለሁ፣ ለፍየሎቹ ቅጠል አረግፍባታለሁ፣ ለእርሷም ለእኔም በእርሷ ሌሎች ጉዳዮች አሉኝ አለ ይላል። በበትሯ አላህ ምን አለው? ሙሳ ሆይ ጣላት አለው። ወዲያውም እርሷ የምትሮጥ እባብ ሆነች ይለናል ቁርአን 20 ቁጥር 20 ሱረቱ ጣሃ ቁጥር 20። ስለዚህ ሙሴ በትረ እባብ አድርጓል የሚለው ሐሳብ ሙሴ አይደለም እባብ ያደረገው አላህ ነው ለማለት ነው። ሌላ ተቀሰመን ይወሩ እንትን ብሏል ይመስላል። እዚህ ጋር ፖይንት ያጅልኝ አሁን ታቡባና ዒሳ ይሄንን ተአምር በራሱ ነው ያደረገው ኦር ፈጣሪ ይሄን ነገር ሳያዘው በራሱ ነው ያደረገው የሚል ማስረጃ አለሽ? እስኪ ወደ ዒሳ እንመለስና ይሄንን ነገር አላህ Subhanahu Wa Ta'ala ሳያዘው በራሱ ነው ይሄን ነገር ያደረገው የሚል ማስረጃ አለሽ? ቃል በቃል ከራስ ያደረገው የሚል ማለት ነው። ኦኬ ምን አለ መሰለህ መሲሁ አመጣጡን ስንመለከት ከሰማይ ነው የመጣው። አሁን ለምሳሌ ሙሳን ቃል በቃል አግኝተነዋል። የዒሳንም እንዳሁን ቃል በቃል እኮ ከአላህ ጋር አንድ ናቸው እኮ እያልኩ ነው። የፈቃድ ቅድም እኮ ነገርኩ፣ የፈቃድ አንድነት አለ። አሁን አንተ ልትነጥል ነው ገብቶኛል። እኔ ደግሞ እንደ አይነት እኔ አይደለሁም የምነጥላችሁ፣ አንቺ አይደለሽም ኮንታክት የምታደርጊው። እኔና አንቺ የምንሄደው በመጽሐፉ ትእዛዝ ብቻ ነው ተባብረን
ችግር የለውም። ቆይ ባዘዘን ነው። እሺ አስጨርሰኝ። እሺ ይኸውልህ የመሲሁን ባለቤትነት ኃላፊነትና የሚወስደው አላህ መሆኑን ቅድም ተስማምተናል። በአባትነትም ደረጃ በባለቤትነትም ደረጃ ያን ቦታ የሚይዘው አላህ ብቻ ነው። አባት ነኝ አላለውም። እስኪ እና አባት የሚለውን ባለቤት በሚለው እንስማማ። እሺ ዳህይት አልሳን ነው ባለቤት በሚለው እንስማማ። ባለቤት በሚለው እንስማማ። ገና ናችሁ ስለዚህ አይደለም መስማማት አይደለም። አመልጦኝ ነው ብሮ። እሺ አመልጦኝ ነው በቃ እንዴ። ባለቤት በሚለው እንስማማና እንቀጥል። እሺ ባለቤት በሚለው ተስማማን አይደል? ኢሳ ሲመጣ አመጣጡ አዛዥ ነው መሆን ያለበት። አላህ ሱብሓነሁ ወተዓላ ፈጣሪው ነው፣ ኢሳ መላእክተኛ ነው። ስለዚህ አዛዡ ነው ማለት ነው። አላህ ሱብሓነሁ ወተዓላ ኦኬ፣ ጠብቀኝ። አሁን ፈጣሪው ነው ምናምን እሱን እናየዋለን። ጠብቀኝ፣ እሺ አንድ ጊዜ ጠብቀኝ ማለት ያድምጠኝ፣ እንደማመጥ ኦኬ። እንግዲህ ለኢሳ ብቸኛው ባለቤትነትን ኃላፊነትና የሚወስደው አላህ ነው። ለምን ከተባለ ራሱ አላህ የላከው ስለሆነ ምኑ ስለሆነ ቃሉና መንፈሱ ስለሆነ በቃ ባለቤትነቱን የሚወስደው ኢብን የሚያዘውም ጭምር ልትገምልህ ይሄን አድርግ ብሎ የሚያዘው ማለት ነው። እኛ በቃላችን ነገሮች እንደምናጸና የሳቅ ያንቃምጣልኝ አበባ ይሄን አንሽልኝ በቃልህ እንደምታዘኝ ሁሉ ማለት ነው። በቃሉ ነገሮችን አላህ ይተገብራል። ይሄ ግብር ወይንም ኩነት የምንለው ነው እኛ ማለት ነው። ይሄ ልብና ቃልነት እስትንፋስነት የምንለው ቁርአን በደንብ ላሳይህ ነው። ስቴፕ ባይ ስቴፕ ነው ማሳይህ። ኦኬ አሁን መሲሁ ከአላህ ዘንድ ሲመጣ ለምን መጣ የሚለውን ቅድም ጠቅሼልሃለሁ። ሱረቱል ኢምራን ቁጥር 49 ላይ ከጌታችሁ ዘንድ እኔ በታምር መጣሁ፣ ለእናንተ ከጭቃ እንደ ወፍ ቅርጽ ፈጥራለሁ፣ እፍልባታለሁ፣ ተነፍስባታለሁ አለ። ከዚያስ በአላህም ፈቃድ አለ ወፈና ትበራለች አለ። ተመልከቱ የአላህና ቆይ ወፈጣሪው ማን ነው? መሲሁ ነው። ፈቃድ ሲባልስ ለዛ ነው ሱራ 517 ላይ የፈቃድ አንድነት አላቸው ያልኩ፣ የስልጣን መጋራት አላቸው። የስልጣን እሺ ከፍተዋለሁ 517 እንየውና ከፍተዋለሁ። አብሽር ከፍተዋለሁ። እኔ ያነሳሁት ኮስቲም መቀደም የራሱ መቀደም ተስማማ ተማም 500 አካውንት ሳቡት የኔ ፕሮፋይል ያለው ልጅ ሩሂ ሳቢው የኔ አይነት ፕሮፋይል የለበሰው ልጅ ከታች ትንሽ የሚለውን እሺ እንቀጥል። እሺ ቀጥል እስከሚገባ ኦኬ። እሺ እንቀጥል እስከሚገባ። እሺ አሁን የመሲሁ ባለቤት ማን ነው? አላህ ነው ብለን ተስማምተናል። ስለዚህ መሲሁ ከአላህ እኩል የሆነ ስራን ሰርቷል ነው እኛ እያልን ያለ ነው። ሲጀመር ካለ መሲሁ ወይንም ካለ አላህ ጋር ኮንታክት የሚያደርግ አንድም አይነት ስራ አልሰራም። በአላህ ፍቃድ ቢሆን እንጂ በእሱ ትእዛዝ ቢሆን እንጂ እኔ ፈቃድ የሚለው እኮ በአንድ ጊዜ የሳቅ ፈቃድ የሚለውን እኮ እኔ ተመታኩ። ፈቃድ የሚለው ሐሳብ እኮ ፈቀደለትም አልፈቀደለትም ዳዝን ማተር ምንም እንትናል ነው እኮ እሱ እኮ ተመታ። እሱ ሐሳብ አይሰራም፣ አይችልም፣ አቅም የለውም። ካልፈቀደ አይሰራም። ያ አልተገለጸ ያ አቅም የለውም ምናምን የሚል ሐሳብ የለም። ሲጀመር እኛ እየተነጋገርን ያለነው ፍጥረቶች ነን ተብለናል። አቅም የለውም የሚል እናክፈት። አስፊውና እናክፈት። አቅም የለውም የሚል እናክፈት። እሺ ካዋይያስ ኔትወርክ ካወረደ ይተመል ኦኬ እሺ እሱ እስኪመለስ ድረስ ታፕታፕ ኮፒ ሊንክ አድርጉ ወይ የምትጨምሩት ነገር ካላችሁ እስኪመለስ። እሺ ቢኒ ሮሂት ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። አይ ኮሜንታተሮች የሚናገሩትን ነገር የሆነ ነገር ያቸው ኮሜንታተር ሊቶክስ ገባ ወርድ ሊተረጉ ትንሹ አይ ባይስ የተሻለ ነው። እዚህ ጋር ስድድብ ሳይሆን ውይይት ነው። ብሽሽቅ አንፈልግ እሱ እስኪመጣ ጠብቅና እንትን ትላለህ። ኮሜንታተር ምናምን አትበል። ወሃብያ ነው የተባልከው ኒኮስታ ስልኬ ባትሪ ሊዘጋ ነው። የሚቀጥላል ባትሪ እስከማደርግ ከዘጋ አይከፍትልኝና አለው የተወሰነ ደቂቃ ምናልባት ካስወጣኝ። እሺ ያ አሌም አለ ሳሚም አሉ መሰለኝ። እንትን በል ኒኮስ ካለ ድረስ እንትን በል ችግር የለውም።
እሺ አበባ እሺ እንዴ ጠይቅኝ እስከሚመጣ ድረስ እሱ። እሺ ኢየሱስ ጌታ ነው ብለሽ ታምኛለሽ? አዎ አምናለሁ። ፈጣሪ ነው? አዎ ሁሉ شيء به كان وبغيره لم يكن شيء مما كان لم يكن። ወደዛ ጥያቄ እንመለሳለን። ሁሉ በእርሱ ሆነ አንዲትም ያለ እርሱ አልሆነም። ዮሐንስ 1:3-2 አንብቢ። ዮሐንስ 1:1-3። እሺ ኢየሱስ እሺ ወደ ጥያቄ እንመለሳለን። ያ ረቢ እስኪ አንቺ ትንሽ ታገሽ፣ እስኪ አንደኛ እንጨርስ። ወደዛ ጥያቄ እንመጣለን ባንድ። ከቻትጂፒቲ ከጀሚናይ ነው እንዲያመጣው እንትን ቁርአኑ ምንድን ከጀሚናይ ነው ያመጣው ኦር ከቻትጂፒቲ ነው ያመጣው? ገለጹ። ሱረቱን ኒሳ አግለጥ። አሁን እስኪ ሱረቱን ኒሳ አግለጥ ታገኙታላችሁ። ከዛ ነው ያመጣው ነው? አይ ችግር የለም። ለማወቅ ከሱረቱን ኒሳ ከቻትጂፒቲ ነው ያመጣው? የሴቶች ምዕራፍ። እስኪ አንተ ዝም በልና አበባ ሚውቷን ትፍታ። እየጠየቁ ነው። አንተ ጋር የለንም ወሬ ኔቆ ያለ ይቀጥላል። ችግር የለም። እሺ የሴቶች ምዕራፍ ክፈትልኝ አንቺ ታገኘዋለሽ። ቀጥል፣ በርሱን አውቀዋለሁ። ቀጥል። ኦኬ ታውቂዋለሽ። አያ 28 ላይ يريد الله أن يخفف عنكم وخلق النساء ضعيفا ይላል አላህ Subhanahu Wa Ta'ala وخلق الإنسان ضعيفا ሰዎችንም ደካማ ሆኖ ተፈጥረዋል። 77 20 ክፈትልኝ። እሺ በነካጀ ሱራ 77 20 ክፈትልኝ። እሺ 77 20 ምንድነው መክፈት የፈለገው? ፖዝ የሚሆነው ይልክፈተው። እሺ ይልክፈተው። ሰው ደካማ ሆኖ ተፈጠረ የሚለውን ሱረቱን ኒሳ አንጥቷል አይደለም? ሱራ 77 20 ደግሞ እንክፈተው። እሺ ሱረቱል ሙርሰላት ቁጥር 20 ናታ ፖዝ ላይ ነህ። በነገራችን ላይ ናታ ማለት እሺ ኦኬ። የኔ ጥያቄ አሁን መልሼልሻለሁ። አግኝተሽዋል አይደል? ወይ አንድ ጊዜ የሳቅ አንድ ጊዜ ቆይ። አዎ እሺ አንድ ጊዜ ትልቁ ላይ አድርጊኝ። ሱራ 77 20 እሺ አላዛር 77 20 ነው በነገራችን ላይ። እሺ ሰው ደካማ ሆኖ ተፈጠረ የሚለውን አምጥቷል። እዚህ ላይ ደግሞ እንመልከት። ቻርጅ እኮ አድርጊ ብዬ ነው አለ ትንሽ አንቺ እንዳይዘጋብሽ። ያው በቃ እሺ ትክክል ነሽ እኮ አይ ዋዝ ፎርጌት። እሺ አንብበው ይሄንን የሳቅ አለክ ወርዷል። ወርዷል። ሰላም በምድር ስምረቱ ለሰብ አይ ነው ወደዚህ ነው እዚህ ጋር ነው፣ ሌላ ጉዳይ አይደለም። ወደ ሌላ እንዳታዞሩብኝ። ይኸውላችሁ ሱረቱን ኒሳ ላይ ሰውም ደካማ ሆኖ ተፈጠረ፣ ሰው ቸኮይ ሆኖ ተፈጠረ ወዘተርፈ የሚሉ አንዳንድ ቃላት አሉ። ሰው የሚል ኦኬ እሺ አክሴፕት አድርገናል ይሄን ነገር። 77 ሱረቱል ሙርሰላት ቁርአን 77 ቁጥር 20 ላይ ከደካማው አልፈጠርናችሁ ምን ተመልከቱ። ስለማን ነው አሁን እዚህ ጋር እየተናገረ ያለው? ስለ ሰው መሲሁ ከደካማ ውሃ ተፈጥሯል ወይ ነው። በእስልምና 4 አይነት አፈጣጠር አለ። በእስልምና ኖርማሊ ማቴዎስ ወንጌል መቅድም 100 ላይ የሰውን አፈጣጠር ይናገራል። የአዳምን፣ የሔዋንን፣ የኛን ይናገራል። አሁን በእስልምና 4ቱ አፈጣጠር የሚባሉት አንደኛው የአደም ነው ያለ እናት አባት፣ ሁለተኛው ከአደም የሐዋ ነው፣ ሶስተኛው የኛ ከእናታችንና ከአባታችን የምንወለደው ነው፣ አራተኛ ደግሞ በእስልምና የኢሳ ነው ያለ እናት ያለ አባት ማለት ነው። ያለ አባት ተወለደ የሚባለውን አፈጣጠር 4 አይነት አፈጣጠር ነው ያለው በእስልምና። ቁርአን 359 ተፍሲር ሙፈሲር በደንብ ያብራራል። ቆይ አስጨርሰኝ ነው፣ ጥሩ ሀሳብ ነው ያዝነው። ቆይ አስጨርሰኝ ከሬስ ወጣን በዚህ ወይ ከሬስ ወጣን። እኔ ያመጣሁልሽን ማስረጃውን አላወራሁም። እኔ በደቂቃ ነው የማወራው፣ 25 ሰከንድ ነው ያወራሁት። አሁን ባይገርም እኔ እንትን ይዛለሁ ሰዓት። አድምጠኝ ቆይ ቢያንስ 1 ደቂቃ ላውራ።
አሁን እዚህ ጋር መሲሁ አወላለዱ የተለየ ነው ሲጀመር። እኔ ንጹህ ልጅ ልሰጥሽ የጌታሽ መልእክተኛ ነኝ አላት። ያለህ መንፈስ ነው ሱረቱ መርየም ላይ ማለት ነው። ንጹህ ልጅ ነው። ከደካማ ከውሃ ከፍትወ ጠብታ የሚባል ነገር የለም። መሲሁን ወደዚህ ጎትተህ ልታመጣው አትችልም። ኔቨር በፍጹም አትችልም። እዛ ላይ እንዳትሞክረው ራሱ ለመሰለ እሞክረዋለሁ ካልክ ከቁርአን ጋር ከፍተኛ ግጭት ነው የምትጋጨው። አንድ ቁርአን መሲሁን ሰው አይለው። በጣም ማወቅ ያለብህ ነገር ቁርአን የትኛውን ቨርስ ብታገላብጥ ማለት ነው ከኔ በላይ ልታነብት ትችላለህ። ግን ባስትሩም ጣቴ ልፈርምልህ መሲሁን ሰው የሚል ሐሳብ የለም ሲጀመር። መሲሁ ሰው ነው ተብሎ ራሱ አልተገለጸም። ሰው ከደካማ ሆኖ ተፈጠረ ማለት መሲሁ ሰው ነው ተብሎ አልተጠቀሰም። ማፍረሻ አንድ ማፍረሻ ሁለት መሲሁ ከሰማይ ነው። ካሜራ የአላዛር ካሜራ ተጠንቀቅ፣ ዝጋው ካልሆነ ዝጋው። ወደዛ ነው ወደዛ ነው ያበሩት ፊት ይታይ። አዎ በቃ አሁን የሐሳብ ተመቶብሃል። አሁን መሲሁ ፈጣሪ ያለው ምናምን ብለህ አመጣ። ያን አምጣ ስትባል ሰው ደካማ ሆኖ ተፈጠረ። ሰው የሚባለው ይሄ ያንን ያመጣ ነው ማስረጃ ከግምጭ የተባለው ቆይ እኮ አይገናኝማ። ሰው ከደካማ ከፍትወት ጠብታ ከሚጨረጨር ከግምጭ ጋር خلقتني من نار وخلقته من طين። እኔ በሱረቱ ሷድ ላይ በሁለት እጆች ለፈጠርኩ ከመስገድ ምን ከለከለህ ቢለው ዲያብሎስን አላህ ከግምጭ ጋር ለፈጠርኩ አልሰግድም ነው ያለው። እኔ አና خير منه እኔ ከሱ በልጣለሁ። ከጭቃ ፈጠርከው ከሳት ፈጠርከኝ አለ። ይህ የተባለው መሲሁ አይደለም። እናስተውል ጎበዝ። አሁን ሱራ አላዛር ሱራ 517 መልስልኝና ይሄን ሐሳብ ኮንክሉድ እናድርገው። ሌሎች እንዲቀጥሉ ስለምፈልግ ነው። እኔ እንትን አቆም ይሻላል። ኦኬ አንደኛ ምንውራ ኦኬ ሱረቱል መርየም ላይ ራሱ ዒሳ ሲናገር قال اني عبد الله اتاني الكتاب وجعلني نبيا አላለም ብያለሁ እኮ ቀድም። በነገራችን ላይ ራሱ ላነሳው ነበረ። ይሄ ነብይ አድርጎኛል መጽሐፍ ሰጥቶኛል በህፃንነቱ የተናገረውን እኔ ረኛ አውቀዋለሁ። ኖ አይደለም በህፃንነት በትልቅነት ሳይሆን አላለም ብሏል። ይችን ቃል ብቻ አላለም ብሏል እና ምን ያገናኘዋል ታዲያ ከመሲሁና ካለ አንድነት ጋር? ከመሲሁና ካለ አንድነት ጋር የተናገረው ዒሳ ይችን ቃል እኮ የተናገረው ዒሳ ነው። አዎ ግን ፈጠረኝ እኮ አላለም። እኔ አብዱላህ እኔ እኮ የአላህ ባሪያ ነኝ እኮ ለራሱ ያለ እየተናገረ ነው። ባሪያ ማለት ምን ማለት ነው? ባሪያ ማለት ምን ማለት ነው? ልክ እንደኛ ማለት ነው። ባሪያ ማለት ልክ እንደኛ ተመሳሳይ ማለት ነው እኮ። አላህን አገልግሏል አላገለገለም? እሱ ታዞ መጥቷል አልመጣም? እሱ እኮ በስራ የሚገለጽ ነው። በነገራችን ላይ ቁርአንም ያንን ነው የሚገልጸው። ለምንድን ነው ግን እንትን የምትለው? አሁን እዚህ ላይ ተመለስ፣ ሱራ 517 ላይ ተመለስ። እሺ አሁን ሐሳብ ስጥ። እንደማንም አንደኛ ዒሳ የአላህ ባሪያ ነው፣ ራሱን ገልጾልናል በቁርአኑ ላይ። ትክክል ነው፣ ሐቅ ነው። የአላ አባት ነው የተወለደው፣ እሱንም አብራርቶልናል። የመጣበትን መስፈርት እናውቃለን። እንዴት ሩህ እንደተዘራበት እንዴት ወደዚህ ምድር እንደመጣም እናውቃለን ሁላችንም ማለት ነው። እሺ ይሄ ያመጣችሁት አያ ግን አልገባኝም። ትክክል እንደመጣማ እናውቃለን እኛም እናንተም። አዎ መጥቷል። ምጽአተ ኢሳ እኮ ይታወቃል በእስልምና። እናንተ ደግሞ ምጽአተ ኢሳ ኢየሱስ ነው ብላችሁ ስለምታምኑ እኮ ነው ችግር የገጠመን። ገባ? አንድ የሚያደርገን አንድ ነጥብ መጣ። ይሄ አይደለ አንድ እንሁን የምትሉበት ጥሪ መጣ ከወደዛ ማዶ። ስለዚህ አሁን እዚህ ጋር አንቺ እንዳልሽው ኢሳ የአላህ ልጅ ነው ካልን እስኪ እኔ የአላህ ልጅ ነኝ ወይንም አላህ Subhanahu Wa Ta'ala ኢሳ ልጅ ነው ያለበት አንድ ማስረጃ ነው ፈልገው፣ ሌላ አይደለም። አንድ ማስረጃ ልጅ የሚል ቁርአን ላይ የለም፣ ግን መጥቷል ከሱ ዘንድ። ልጅ የሚለው ደግሞ ቁርአን ላይ ለምን እንደሌለ ላስረዳ። ያ ነገር ወደኛ አይደለም። ቆይ ልጅ የሚለው ይኸውልህ፣ ልጅ የሚለው ለምን እንዳልተገለጸ ልንገርህ። ከወዲህ በኩል ሙሽሪኮች አላህ ታለመናታል ኡዛ ወደ አምላክ ያቃርቡናል ብለው ይይዛሉ። የአላህ ልጆች ብለው ይይዛሉ። አርህማን መላእክትን ወለዳሉ እነሱ ውሸታሞች ናቸው የሚለውን ቨርስ ሄድና ተፍሲር አንበብ። ገባህ አይደል? አላህ ታልመናታል ኡዛ መላእክትን ወለደ አላህ ልጅን ያዘ ይላሉ። ሱረቱ ዙመር ቁጥር 4 ላይ ልጅ መያዝ በፈለገ ከፍጥረቱ ይመርጥ ነበር። ሱራ 21 ቁጥር 17 ላይ መጫወቻ ሚስት ልጅ ቢፈልግ ዋሻቸው ማለት ነው። ስለዚህ ዋሻቸው ማለት ነው ከኛ ዘንድ ነው የሚል ሐሳብ። ቆይ አልጨረስኩም። ይኸውልህ አላህ ልጅ አለው ሲባል
ማን አስረግዞ የሚል ሐሳብ ነው በእስልምና የሚታየው። አብ ወልድን ወለደው እኮ ስንል መቼ አርግዞት የሚል ጄኔሬሽን ተነስቷል እኮ ገባክ? ስለዚህ ገና ናችሁ እናንተ ገና የመንፈስ ቅዱስ ጸጋ በሌለበት ቦታ ላይ ልጅ የሚለውን እኔ ቅድምም የተውኩት ወደ ኋላ የጣልኩት ለዛ ነው። ልጅ በሚለው ተወውና አመልጦዬ ነው ራሱ ብያለሁ። ባለቤት በሚለው እንስማማ ብዬ ካለው ባለቤት በሚለው ተስማምተን ነው አንድ እርምጃ ወደፊት ይመጣ። በመስማማት አይደለም በመስማማት እኔ በዚህ አልስማማም። እኔ መስማማው እኔ እኮ ልጅ የሚለውን እኮ ተቸልሃለሁ። እናንተ በምን አይነት ወይ እንደምትረዱት ስለማቅ ማለት ነው። ልጅ የሚለውን ተቸዋለሁ። መቼ አርግዞት ሚስት ሳይዝ ምናምን እንዴ ለሱ ሚስት የሌለችው ሲሆን እንዴ ቁርአን 6:101 ላይ ለሱ ሚስት የሌለችው ስትሆን እንዴት ልጅ ይኖረዋል ተብሏል እኮ። ልጅ ያለው ማለት እኮ ከመርየምን ግንኙነት አድርጎ ወለደው ሊያስብልብን ነው። በዛ ላይ ቁርአን 21:91 ቁርአን 66:12 ላይ የኢምራን ልጅ መርየም ብልቷን የጠበቀችው ከሷ ውስጥ በመንፈሳችን ነፋን ይላል። በመርየም ማህፀን ላይ አላህ ነፍቶ ነው ያስወለዳት። ይሄን ታውቃለህ። ወደ ተፈለገ ሐሳብ ከመግባታችን ግን እዚሁ ላይ ገታ ብናደርገው ጥሩ ይመስለኛል። ምክንያቱም ልጅ የሚባለውን እናንተ አትቀበሉም። ቢካዝ ከማን ወለደው ብላችሁ ስለምትረዱ ይሄን ግዴታ ነው። ሃይማኖት ላይ ግልጽነት ግዴታ ነው። ምንም አይነት የሚደበቅ ነገር መኖር የለበትም። አምላክ ልጅ ያለው ከተባለ የግድ ግንኙነት አድርጎ ነው የሚል ሐሳብ ነው ያላችሁ። ይህ ሆኖ ባለበት እንዴት ነው ልጅ የሚለው ላጸድቅልህ የምችለው? አሁን ገና ነን እኮ አይደለም እኛ እንዳሰብነው አይደለም መሄድ ያለበት። እኛ እንዳሰብነው እኛ እንደተናገርነው ሳይሆን እንደመጣልን ነው። መልእክት ወደኛ እንደተስተላለፈ ነው። አንዴ እኔ እስኪ ደግሞ እኔ ልቀጥል እስኪ። አሁን ዝም ብያለሁ አይደል? ልጅ የሚለውን እኮ ተውኩልህ። ልጅ የሚለው እስልምና የሚረዳበት አረዳድ ሮንግ ነው። የተሳሳተ አስተሳሰብ ነው የምትረዱበት። ኖ የተሳሳተ እንዳልሆነ እኔ ደግሞ ላስረዳሽ ነው። ቁርአን 38 ቁጥር 4 ቁርአን 21 ቁጥር 17 ቁርአን 6:101 አለ ከሴት ጋር የተነካካ ነው። አምላክ ልጅ አለው ከተባለ ማን አስረግዞ? ቆይ ልጅ አልተባለም አልከኝ አይደለ? ኖ እናንተ ልጅ ከተባለማ አላትን አልመናትን አልውዛን ከሰማይ መላእክትን ምናምን የሚሉ ወለደ ያሉ ስላሉ ቁርአን ማርህማን ልጅን ወለደ መላእክትን ወለደ ያሉ ውሸታሞች ናቸው። የተለያየ ቨርስ ስላለ ቁርአን ላይ ተወሱን ባለቤት በሚለው እንሂድ ነው። ገና ይሄን እንዳገት ሳንወጣ ነው ልጅ የሚለው። አሁን ጨርስ አሁን ተረዱታችሁ። አሁን ለወላጆች ሲባል መቻል ግዞት እየተባለ እንዴት ነው የምትረድ? ይሄንን አላህ ልጅ ያለው ሲባል እንደውም አንድ ነገር ልንገርህ። ቁርአን እዚሁ ሱረቱ ማኢዳ ላይ 116 መልሰው አላዛር ቆይ ይሄን እንትን ልበላ በቃ ደቂቃሽን ጨርሰሽ አንቺ 3 ደቂቃ ሆነሽ አንቺ። እኔ አሁን የኔ ደቂቃ ነው። ስለዚህ አሁን አንቺ ሚውት ያዥ፣ እኔ ላውራ። ቁርአን 5:116 መልሰው ቆይ በመረጃ ላስደግፍልህና መረጃ አልጠየቅኩም። አሁን መረጃ ፈልጋለሁ አላልኩም። ስፈልግ ታመጭልኛለሽ። ስለዚህ አንዴ እኔ ደግሞ ላውራ። ኦኬ አንድ ነጥብ ላሳይሽ ነው። ማነው ላሳይክ ነው? አላዛር 116 መልሰው አላዛር ተመልከቱ። አይውላችሁ አሁን ቆይ አንድ ጊዜ የሳቅ ምንም የሚያሳቅቅ ነገር ነው ያለው እኮ የሚያስቅ የለም። በስላሴ ስም አይውልህ አላህም ይላል የመርየም ልጅ ኢሳ ሆይ አንተ ለሰዎቹ እኔንና እናቴን ካላህ ሌላ ሁለት አምላክ አድርጋችሁ ያዙ ብለሃልን? ተመልከቱ በሚለው ጊዜ አስታውስ ይላል አላህ። ስላሴ እኛ ነን ወይ ብሎ ኢሳን የቂያማ ቀን ይጠይቀዋል ብለህ እያሰብክ እንዴት ነው ልጅ የሚለውን እኔ የማጸድቅልህ? ለምንድን ነው የምትከሰይ በዚህ ጉዳይ? ማሻአላህ አሪፍ አያ ነው። ስላሴ እኛ ነን ወይ ብሎ እኮ ይጠይቀዋል። ስላሴ የሚለው ለምሳሌ የሆነ ቪዲዮ አለ። እኔ ከፈለክ መረጃ መከፍትልካለሁ። ይሄ ሱረቱ ማኢዳ ቁጥር 72 እና 73 ያመጣችሁ ማስረጃ እኔ ላብራራልሽ። አንዴሽ አድምጪ። እዩ በዲነ እዚህ ቦታ ስንመካከር ወይ እዚህ ጋር ነሲሃ ስንደራረግ ምንም አይነት የሚደበቅ ነገር የለም። ግልጽ ነው መሆን ያለብን። ኦኬ እሱ ያልደበቀውን እኛ መደበቅ አንችልም። እሱ ያልደበቀውን እኔ አልደብቅም። እዚህ መጽሐፉ የመጣውን ለኛ የደረሰን ቀጥታ ነው መናገር ያለብን። እንስማማ የሚባል ነገር የለም። ይሄ እኮ ሃይማኖት ነው፣ ቀልድ አይደለም እኮ አይደለም እኮ። ስለዚህ ካለ አይደለም ማለት ነው። መቀበል አለብን ስትለኝ እናንተ አርግዞ መውለድ ብቻ ነው አንጎላችሁ ላይ ያለው። እንዴት አርገ ነው አላዛር ያሁኑን አያ ገልብጠው፣ ያሁኑን አያ ገልብጠው። አረቡ መርሐባ እሱም ተውና አሁን እሱም መጨቃጨቅ ምንም ትርጉም የለውም። ግን እኔ አንድ ጥያቄ አለኝ ከተቀበላችሁኝ ክርስቲያኖች። አሁን እያወሩ አይደለ? መቼ ጨርሶ ነው ሌላ ጥያቄ የምትጠይቀው? አንዴ እኔን ጨርሰህ ትንሽ አንዴ እኔን ጨርሰህ መርሐባ አንዴ እኔን ጨርሰህ በመሀል አትግቡ። አንዴ ጊዜ እሺ፣ በመሀል አትግቡ።
ሞዴሬተር ስልጣን አላችሁ ካስቸገራችሁ ፍሩዳችሁ 117 ላይ እሺ እኔ ልጨርስ ሶሪ 117 እናጣቃሽ 117 ላይ ሐሳብ ሰጥ ክፈተውና 117 ላይ ብቻ ሐሳብ ሰጥ ሱረቱ ማይዳ 117 ላይ ሐሳብ ሰጥ ችግር የለም እንገናኛለን ነው የምትለው ክፈተው አንተ አይው ቀጥል እዚህ ጋር መልሰው ቀደም ላይ መልሰው ይሄም አይደለም ላ መጀመሪያ ወጣው አያ ላይ መልሰው ቀደም መጀመሪያ እኔ እዚህ ላይ ያወራው ያለሁት የሳቅ እንደዛማ ይሆን ነው ላይ ነው ጥያቄ አነሳውት እዚህ ላይ መልስ የምትለውን አስቀምጥና እንጠቅልለው ለሌሎች ያንን ማስረጃ መልሰው እናንበበው ሁላችንም እኛ የምንፈልገው ምን የሚለው ነው እዚህ ጋር መከራከር መሸረፍ ምናምን አይደለም የምንፈልገው እውነታ ነው ምኑን ነው የምትለው ታዲያ 117 እኮ ነው መጀመሪያ የሚወጣል እዚህ በፊት ያወጣኸውን አያ መልሰው 117 አላልኩም እኮ የቱ ሶስት ነው ያወጣሁት የትኛው ነው የምትለው ኦኬ ሶስቱንም አውጣው ነው እስኪ እኔ አቆመልሃለሁ አኮ አንዱን ንገረኝ ቃሉን ንገረኝና እሱን ለውጣል እንዴ ዝም ብዬ 10 ጊዜ ላንደረስ አላዛር ቁጥር 117ን ብቻ ነው ይኸውልህ እኔ ማጠቃለያ ልስጥ ያልኩት ቁጥር ስጥ ያልኩኝ መልስ የምትለውን ዝበር ላይ ስጥ ያልኩኝ እኔ ሱራ 5 116 ነው የሚል ኦኬ አግኝተ ይመስለኛል አልያዝኩትም እኔ አያውን አልያዝኩትም ብዙም ትኩረቴን ስባኛለች 117 መልስና ማለት ነው 116ን በተፍሲር ካላዛርጋው ከሌላ ሰው ጋር ተቀጥሉበታላችሁ አንዴ አግኝተናል መልሰው 116 ላይ መልሰው ይሄንኑ ነው አላዛር እንዳትመልስ እየተጠየቀ ያለው ይሄ ነው 116 ላይ ከፈለክ ሌላ ርዕስ ነው ተባልከው አንቺ ክርክር ነው ሊም ይኸውልህ ሽፍት እያደረክ ነው አሁን አንተ ማለት ነው ይኸውልህ እናንተ 116 ላይ መልሰው ነው አይደለም እኔ እንደውም እኮ በጣም ደግፍ ያለው ብታስተውል ማለት ነው ደቂቃሽን ጨርሰሻል ሚውት ወይ አንደውም እኮ እኔ በጣም ነው እኮ የደገፍኩ ቆይ አንድ ጊዜ እንደማመጥ ብሮ እኔ ዘጋለሁ ማይክ ለምን ያልተጠየቀውን ቨርስ እንትን ትላለህ እሺ እንትኑ አባቱ ነው ወልዶታል እኔ አላህ ልጅ ነኝ የሚል አምጫልክ እናንተ ማርገዝና መውለድን የምትረዱት በግንኙነት ብቻ ነው ታው ይቅርብህ አላህ ራሱ ስላሴኛ ነው ብሎ ኢሳን ይጠይቀዋል እያልኩ እኮ ለመደገፊያ እንደ ኤቪደንስ ነው ያመጣሁት እንጂ ለመጎያያ አይደለም እሱ ላይ ተፈለክ ሌላ ርዕስ ነው ተፍሲራት ይከፈታሉ ከሱረቱ ማይዳ ቁጥር ቆይ ብሮ ሊስን ቱ ሚ አንድ ጊዜ እዙ ሱረቱ ማይዳ ቁጥር 72 እና 73 ጋር ካለው ጋር መያያዝ አለበት ለቀድ ኸፈረ الذين قالوا ان الله ثالث ثلاثه ከሚለው ጋር ማለት ነው አላህ የሶስት ሶስተኛ ነው ያሉ በርግጥ ካዱ የሚለው የሶስት ሶስተኛ ምን ማለት ነው እዚህ ጋር ደግሞ እኔንና እናቴን ካላህ ሌላ ሁለት አምላኮች አድርገህ ያዙ ብለሃል ወይ እሱን ከተፍሲራት ጋር ትተነጋገሩበታላችሁ ረጅም ሰፊ ሐሳብ ስለሆነ አሁን 517 ላይ መልስ ስጥ ነው ያልኩህ እኔ እኛም ማጠር አድርገን አንቺ ምን ትወጪው እኛም እንድንረዳው ከታች የሚያዳምጡልን እህት ወንድሞቻችን እንዲረዱ ሌላ ርዕስ ላይ እንዳትሄድ በቃ ፕሊስ ሌላ ርዕስ ላይ እባክህ ሌላ ርዕስ ላይ አትሄድ ጎሽ እዚህ ላይ ብቻ መልስ እኔ እዚህ ላይ ነው የጠየቅኩህ እኮ አላህና መሲሁ አንድ ናቸው ብዬ እኮ እዚህ ላይ ነው የጠየቅኩህ በቃ እዚህ ላይ ማፍረሻ ሐሳብ ስጥና እኔ ሐሳብ ሰጥቼ ሌላ ይገባ በቃ ለምን ታረዝመብኛለህ ለምን ተገለጠ የቅድሙ አያሽ ለምን ተገለጠ የቅድሙማ ኢሳ ያላህ ልጅ ነው የሚል ቃል በቃል አለ ወይ ብትል እንኳን ያላህ ልጅ ነው ከተባለማ እዚህ ጋር እናላትና ለመናትና ኡዛነ መላእክት እነሱ ልክ ያላህ ልጆች ተደርገው ይያዙ ይባሉ ነበር ቁርአንም አሉ እያለ ያሉትን ሰዎች ይቃወማል እንኳን እሱን ይቅርና ስላሴ ነኛ ነን ወይ ብሎ አላህ ራሱ ይጠይቀዋል መሲሁን ብዬ ነው መረጃ ያመጣሁልህ እንዴት እንደዛ እንላለን ብዬ ምን ፈልገው ነው በዛን ሰዓት ኢሳን ሲጠይቀው ይሄን ያዙ ብላል ወይንም ይላ እናቴን አምልኩ ብላል በዛን ሰዓት ኢሳን ሲጠይቀው እሺ አሜን ተቀበልኩ አሁን እዚህ ላይ ሐሳብ መልስ ስጥ እባክህ መልስ ስጥ እኔ በእነሱ ውስጥ ሳለሁ ተጠባባቂ ነበርኩ ስሞት አንተ ተጠባባቂ ነህ የሚለው በሞት ከጊዜ አንተ ተጠባባቂ ነህ የሚለውን እሱን መልስልኝ እሱ ነው ጥያቄ አወጣዋለሁ ማስረጃውን እኮ ከኔም ጋር ያው ሰዓት ትገሉብኛላችሁ ብዬ ነው እንጂ ሱረቱል ኦኬ እኔ አወጣዋለሁ ጠብቁኝ እንደዛ ከሆነ ማለት ነው አላዛር በቃ ቀጥሉ እኔ ልስማ በጣም ረጅም ሰዓት ስለወራሁ ይበቃኛል ሰውም እንዳይሰለች እኔ ራሱ እየተሸማቀቅኩ ነውና ረጅም ሰዓት ማውራት አልፈልግምና ቀጥሉ እናንተ